ሪፖስት አደረገ ማለት እየሰደበኝ ነው ማለት ነው። ከሰደበኝ ደግሞ እኔ በተገቢው መንገድ በተገቢው ሂደት ዱላ ማሳረፍ አለብኝ ማለት ነው። ብዙ ዶክመንቶች፣ ብዙ ማስረጃዎች አሉ። ከነዚህ መካከል ክብራትና ክብራን የምትሰማቸው ድምጾች ብዙ ይሆናል። ከፍራኦል ኢቲቻ ከምጠብቃቸው ይቅርታዎች መካከል አንዱ ይሄ ነው። በይፋ ይቅርታ ትላለህ። ተስፈኛ ተመጽዋቹን ምናምን እንደፈለከ ሸውደው፣ ግን ነፍስ ያላቸውን አሸውዳቸው። እርግጠኛውን የምነግርህ ነፍስ በነገራችን ላይ ላይቭ ሲገባ እሱ ጋር የሚቀምጡ ውስጥ ይዋቸው 3 ቋንቋ አቀላጥፌ ይናገራለሁ። ተተተተ ምናምን ብዬ አልሰበስብም። ህይወት ያልፋል። በቃ ቴዲ ነኝ። በቃ ቴድሮስ ጌታሁን ነኝ። ብቻዬን ቆሜያለሁ። ራሴን አወራሃለሁ። ራስህን ችለህ ታወራለህ። እዚህ ምናምን አትበል። ፕሮቴስታንት ጋር ገብተህ ልታነካካኝ የምትሞክር እኔ ለዛ መመች ልጅ አይደለሁም። ኦርቶዶክስ ጋር ገብተህ ምናምን እንዲህ በመሆኔ ብትል ለዛ መች አይደለሁም። ፈሪሳዊ ነኝ ብትል ለዛ አልመችም። ሰዱቃዊ ነኝ ብትል ለዛ አይመችም። ስልጤ ነኝ ብትል፣ ኦሮሞ ነኝ ብትል፣ አማራ ነኝ፣ ትግሬ እኔ ለዛ አልመችም። ምክንያቱም እንዴት እንደምናገር አውቃለሁ። አንዳንድ ምስኪኖች አሉ ፍራኦል ስር ቁጭ ብለው የሚመለከቱትና የሚያጨበጭቡለት ካልካቸው መሀል አንዷ ነበርኩኝና ራሴን እየታዘብኩኝ በዚህ በመቄዶንያ ስም የሚሰሩ የገንዘብ ማሰባሰብ ስራዎች ላይ ከዚህ በፊት ሲሰሩ የነበሩ ገንዘቦች ምን ያክል ሊጭበረበሩ እንደሚችሉ በተጨባጭ ያስተማረ ኬዝ ነው። ኬዝ ዋናው ጉዳይ እኔ የሚገባኝ ፖለቲካሊ ነገሩ እንዳይቋጭ እየፈለጋችሁ ነው ሁለታችሁም ማለት ነው። አንዳንዶቻችሁ አትቅና ትላላችሁ። በበሽታ ይቀናል እንዴ? በበሽታ ይቀናል? በበሽታ አይቀናም። አንዳንድ እኮ ድህነታቸው የሚያስቀና እኮ ሰዎች አሉ። በድህነታቸው አይታችኋል? ቀብራራ ሰዎች በድህነታቸው፣ ቆፍጣና ሰዎች አይታችኋል? እኔ ሰው የሚያቀኝ በቀብራራነቴ ነው። ሰው የሚያቀኝ እኔ በቆፍጣናነቴ ነው። በማወቅም ባለማወቅ ማንንም ሰው ገንዘብ ስጠኝ ቤት ጠይቄ አላውቅም። የራሴ በቅርብ በዙር በህፃነቴ ወይ ዘመዶቼ ምናምን ካልሆኑ በስተቀር በጌታ ስም በዚህ ዘመን ህይወት ያልፍም እንደ እግር እያለኝ ጉልበት እያለኝ ምንም ሳያንሰኝ ገንዘብ ስጠኝ ብዬ ገንዘብ ስጠኝ ብለህ በስመ አብ። እዚህ ምድር ላይ የመጀመሪያ ፕሪንሲፕሌ ተዝረክርኬና ተዋርጄ ከምሞት ክብሬን ጠብቄ በድህነቴ በሞት መርጣለሁ። ይሄ የኔ መርህ ቃል ነው። ማይለወጥ፣ ማይዳስስ፣ ምንም ማይቀለበስ። የሚያውቁኝ ጠይቋቸው ይነግሯቸዋል። ዋናው ነገር ምንድን ነው? ሽምግልናውን ያፈረሰው እራሱ ነው። ምን በማድረግ ነው ያፈረሰው? ኦኬ አያና በጣም የምናከብረው ወንድማችን ነው። በጣም ማከብረው መወደው ሰው ነው። አስተዋይ ሰው ነው አያና። መጽሐፍ ቅዱስ ላይ እኔ እንደውም አንዳንዴ ሳየው አንድ ብልህ ሰው ነው። አንዳንድ ሰው ያስታርቃል፣ ከልቡ ያስታርቃል፣ ከልቡ ያስታርቃል። በዋነኛነት ኢንቴንቱ እኔ እንደዚህ አይነት ነገር ውስጥ እንድገባ አለመፈለጉ ነው። ምክንያቱም ይሄ የፖለቲካ ቤት ነው፣ ቁም ነገር የምንለዋወጥበት ነው። ማህበረሰብ ውስጥ ችግር ሲፈጠር ተሰብስበን ምንፈታበት ነው፣ የምናደምጥበት ነው። ከፍ ያለ አጀንዳ የምናነሳበት የምንጨዋወትበት ቤት ነው። በተለይም እኔ እንደዚህ አይነት አጀንዳ ውስጥ ገብቼ እንድዳክር ስለማይፈልግ በራሱ ጥረት ብዙ ሄዷል። ኦኬ እሺ ካልኩኝ በኋላ ግን አይነው እኔ ያውቃለሁ። እኔ የፍራኦልን ባህሪ ያውቃለሁ። በውስጥ በኩል ይቅርታ ቢላቸው ፐብሊክ ላይ ሲመጣ ችግር አለበት። ፐብሊክ ላይ ሲመጣ አለችው ናችንት ለምኖኝ እኮ ነው ለምኖኝ እግሬ ላይ ወደቀና ለምነኝ ላድርገው ተቸግሬያለሁ ምናምን አለኝ ነው የሚላችሁ። እኔ እነዛ አይደለሁም። አንተ ኢንፋክት አንተን ከምታውቀው በላይ ነው አንተን አውቃለሁ። እያንዳንዱ ነገር የኔ በፎልደር ነው። እያንዳንዱ አውቃለሁ። ይሄ ነገር እንደሚመጣ አውቃለሁ። ይሄን ነገር እንደሚል አውቃለሁ። ስለዚህ በጣም የምወደው የማከብረው አያና የራሱን የሽምግልናው ሂደት ሽምግልና የሄደበት መንገድ በጣም አዋራጅ አሳፋሪ ስለሆነ የራሱን ምላሽ ይሰጣል። ከፍራኦል ኢቲቻ ከምጠብቃቸው ይቅርታዎች መካከል አንዱ ይሄ ነው። በይፋ ይቅርታ ትላለህ። ተስፈኛ ተመጽዋቹን ምናምን እንደፈለከ ሸውደው፣ ግን ነፍስ ያላቸውን አሸውዳቸው። እርግጠኛውን የምነግርህ ነፍስ በነገራችን ላይ ላይቭ ሲገባ እሱ ጋር የሚቀምጡ ውስጥ ይዋቸው ምን አይነት ሰዎች ናቸው የሚቀመጡት?
ድሮ ትንሽ ያነበቡ ሰዎች ምናምን በስራ የሚሰሩ ምናምን ኢኮኖሚካሊ ጥሩ የሆኑ ይገባ። አሁን እንደዚህ አይነት ሰዎችን አታዩ። እነዚህ ተስፈኛ ተመጽዋቾች ምናምን ናቸው የሚገቡት። አንዳንዶቹ ደግሞ 3 ሰዓት ሳቅህ መጀመሪያ ያለበት 2 ሰዓት ከ45 ነው ምናምን ተብሎ በቃ ፕሮግራም የተደረጉ ሰዎች ይገባሉ። እነሱ ናቸው አሁን ያሉት። አንዳንዱ እንዲህ ለማለት ነው፣ አንዳንዱ እንዲህ ለማለት ነው፣ አንዳንዱ እንዲህ ለማለት ነው። ሁሉም ሚና ስቶት ማለት ነው። ነፍስ ያለው 3 ስቴጅ ላይ አታገኙም። ምክንያቱም ከፍራኦል ጋር መቀመጥ ራሱ ነገም እንደሚመዝባቸው አታውቁም። ከእናንተ ዞር ሲል እናንተ ገንዘብ ሊለምነኝ እኮ የመጣው ያስብላችኋል። ለመልካም ወዳጅነት እንኳን አይሆንም ልጁ። በጣም ያናደኛ ነው። ከሱ የተሻላችሁ ናችሁ ኢኮኖሚካሊ፣ ከሱ የተሻላችሁ ሆናችሁ፣ እሱ ግን ለሰዎች የሚያስወራው እሱ ጋር ቁጭ ብላችሁ ወይ ጓደኛው ከሆናችሁ ልትለምኑት እንደመጣችሁ ነው አክት የሚያደርገው። እሱ ደግሞ ያወራል። የሚገርማችሁ ነገር አንድ ቀን ከሱ ጋር ብትቀመጡ በእናትህ ገንዘብ ቸግሮኛል ምናምን ብሎ እኮ እየጠየቀኝ ነው ይላቸዋል። እኔ ገንዘብ ቸግሮኛል የጠየቅኩህን ጥያቄ ወይም ደግሞ በገንዘብ ጉዳይ ላይ ያውም ደግሞ እያወቅኩ ማለት ነው በገንዘብ ጉዳይ ላይ አንተን የጠየቅኩት ጥያቄ ካለ እስኪ ንገራቸው፣ አሳያቸው። አፈር ግጬ ድሜ በልቼ የፈለግኩትን ነገር መስራት የምችል ልጅ ነኝ እኔ። ለምን የምጠይቀው ገንዘብ? ለምን የምጠይቀው? ህይወቴ አልፍም እንዴ? እኩል ፀሐይ በምስራቅ ወጥታ በምዕራብ ትጠልቃለች። እኩል ፀሐይ እየሞቀን፣ እኩል ዝናብ እየዘነበብን፣ እኩል 24 ሰዓት ተሰጥቶን ልለምን አንተ ገንዘብ ስጠኝ መድኃኒዓለም ወይ ህይወቴ ያልፋል። ህይወቴ ያልፋል። ገንዘብ የምትለምኑ ሰዎች ትክክል አይደላችሁም እያልኩኝ አይደለም፣ ግን የምትለምኑትን ማወቅ አለባቸው። የተለያየ መንገድ የምጠይቋቸውን ሰዎች ማወቅ አለባቸው። በተረፈ ጉዳይ ፐርሰናሊ ከሱ ጋርና ከሱ ጋር ነው። ስለ ግል ህይወቱ ምናምን ወይ ስለ እሱ አይደለም። እንትና ፍራኦል እርቁ ከተደረገ በማግስቱ እኔ የምሰደብባቸውን ቪዲዮዎች በሙሉ ሪፖስት ያደርጋል። እንደ ዛሬ እርቅ ተፈጸመ ተብሎ በማግስቱ የስድብ ቪዲዮዎችን ሪፖስት ያደርጋል። ይሄ ማለት ቴሌግራም ላይም ጽፌላችኋለሁ። ከአንድ ሰው ጋር ተኮራርፋችሁ እርቅ ከፈጸማችሁ በኋላ ያ ሰውዬ እናንተ የምትሰደቡበትን ቪዲዮ ቲክቶክ ላይ በቲክቶክ ቋንቋ ሪፖስት ካደረገ ሀሳቡን ይጋረዋል ማለት ነው። አፍ አውጥቶ አይሳደብ እንጂ ሰውየው የተሳደበ ነው፣ አልወጣለትም ማለት ነው። እናንተ እኮ ለእግዚአብሔር ብላችሁ ኦኬ ይቅር ምናምን ብላችሁ ሊሆን ይችላል። እኔ እንደዛ ነው ማየው። እኔ የምሰደብባቸውን ቪዲዮዎች እኔ የሚወዱኛሉ የሚጠሉኛሉ ጠቅላላ ሪፖስት። ብዙ ሰዎች ግን ልብ አይሉ። ሪፖስት አደረገ ማለት እየሰደበኝ ነው ማለት ነው። ከሰደበኝ ደግሞ እኔ በተገቢው መንገድ በተገቢው ሂደት ዱላ ማሳረፍ አለብኝ ማለት ነው። ስለዚህ ራስን ችለህ ትከላከላለህ ማለት ነው። ያን የመረጥኩት ራስን ችለህ ትከላከላለህ። በቃ ራስን ችለህ ትከላከላለህ። ሌላ ነገር እኮ የለውም። ቲፎዞ መሰብሰብ እኔ ብቻዬን ነኝ ያለሁት፣ ብቻዬን ቴዲ ብቻዬን ነኝ ያለሁት። በቃ ራሴን ችዬ የቆምኩ ሰው ነኝ። 3 ቋንቋ አቀላጥፌ እናገራለሁ። ተተተተ ምናምን ብዬ አልሰበስብም። ህይወት ያልፋል። በቃ ቴዲ ነኝ። በቃ ቴድሮስ ጌታሁን ነኝ። ብቻዬን ቆሜያለሁ። ራሴን አወራሃለሁ። ራስን ችለህ ታወራለህ። እዚህ ምናምን አትበል። ፕሮቴስታንት ጋር ገብተህ ልታነካካኝ የምትሞክር እኔ ለዛ መመች ልጅ አይደለሁም። ኦርቶዶክስ ጋር ገብተህ ምናምን እንዲህ በመሆኔ ብትል ለዛ መች አይደለሁም። ፈሪሳዊ ነኝ ብትል ለዛ አልመችም። ሰዱቃዊ ነኝ ብትል ለዛ አይመችም። ስልጤ ነኝ ብትል፣ ኦሮሞ ነኝ ብትል፣ አማራ ነኝ፣ ትግሬ እኔ ለዛ አልመችም። ምክንያቱም እንዴት እንደምናገር አውቃለሁ። የኔ ባህሪ አስቸጋሪ የሚሆንብህ ቲፎዞ ለማሰባሰብ እንኳን አይመችም። ምክንያቱም እኔ ነጥዬ ነው ማናገር። ስለዚህ ይሄን ነገር ለሚመለከታቸው ሰዎች አረ ይሄ ነገር እንዴት ነው? ይሄ ልጅ እንዲህ እያደረገ ነው፣ ከእርቅ በኋላ እንዲህ ስድቦችን ሪፖስት እያደረገ ነው። እሱ ብቻ አይደለም ባህሪው። በነገራችን ላይ በጣም የሚደብራቸው ባህሪ እነዚህ ዱርዬዎችን እየሰበሰበ ሁሉ ትንሽ ሳንቲም ወይም ደግሞ ተስፋ እየሰጣቸው የማሰደብ ባህልም አለው፣ ባህሪ አለው። አይታቸው የሆነ ሰዓት ላይ ቲክቶክ ላይ ታቸዋል አይደለ? አንበሳ እየወረደላቸው ሰው የሚሳደቡ ሴት የሚሳደቡ እነዚህ ተስፈኛ ተመጽዋቾች አሉ አይደል? ገንዘብ ተሰጥቷቸው የሚሳደቡ ገንዘብ ሲባል በ4 ኮፍያ ተሰዳቢው እኔ 6 ኮፍያ ያደርጋለሁ ካለ ተገልብጠው ደግሞ ይሳደባሉ። ለምሳሌ ቴዲን ስደቡልኝ 10 ኮፍያ ሰጣለሁ ካለ ኧረ ምን ችግር ብሎ ምናምን ይሳደባሉ። እኔ ደግሞ ሄጄ 11 ኮፍያ ሰጣለሁ ካልኩኝ ተገልብጠው የሚሳደቡ
እግዚአብሔር ከዚህ ይጠብቃችሁ። መድኃኒዓለም ምላሳቸውም ያከራዩ አሉ። ምላሳቸውን አከራይተው የሚኖሩ አሉ። ታውቃላችሁ? እነሱን ይገዛል። ይሄ እሱ ኦፕሬት የሚያደርግበት መንገድ ነው። ከእናንተ ጋር ምናምን አረብ እናቶች ያሰድባል ወይ ሚስት ካላችሁ ሚስቶቻችሁን ያሰድባሉ ወይ። በነገራችን ላይ ከእያንዳንዱ ከሚዘቀዘቁ ህፃናትና ከሚሰደቡ ሚስቶቻችሁ ባሎቻችሁ ጀርባ እንደዚህ አይነት ሰዎች አሉ። ስክሪን ላይ ጌታዬ 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 መተላለፋችንን ይቅር በለን፣ አቤቱ የበደልን ይቅር በለን። እግዚአብሔር እኮ ልባችንን ሰብሮት ነው እንጂ ምናምን ከጀርባ በእናቱ ዙሪያ ያጫውተው ሚስቱን ገልበጠና ልከካልሽ ምናምና ብሎ እያሉ ተሳዳቢዎቹ ማያውቁትን ስድብ ኢንፋክት ይነግሯቸዋል። በነገራችን ታውቃላችሁ፣ እኔ እንደዚህ ያሉ ሰዎችን ፈራቸዋለሁ። በጊዜውም አለጊዜውም እኔ በነገራችን ላይ ከተሰወረ ፍቅር ይልቅ የተገለጠ ክፋት ይሻላል ይባላል። አንዳንድ ጊዜ በጣም በቃ እንደዚህ የሚሆኑ ሰዎች እኔ በደንብ በጥንቃቄ ማቸው። ፖይንቱ ምንድን ነው? እነዚህ ነገሮች ሊኖሩ ይችላሉ። እኔ ትከሻዬ እኔ በነገራችን ላይ ተወልጄ ያደግኩበት የወጣሁበት ማህበረሰብ 24/7 ስድብ አለ። እኛ ሰፈር 24/7 ጠጭ አለ፣ 24/7 ተደባዳቢ አለ። ሁሉም ነገር ያለበት ነው። አይመሽም አይነጋም። ምን የወጣሁበት ሰፈር እግዚአብሔር በኪነጠበቡ ስቦ አውጥቶኝ ምናምን ነው። አይዶ ነው በተአምር ማለት ነው። አታውቁም? በቃ ቂሊንጦ በለው አይዶ ነው በቃ ሙልጭ አለን። በቃ ሙልጭ አለን። የደሃ ልጆች ነን ማይ ፍሬንድ። ለእግዚአብሔር ፍቅር ስንል ትተናል። እኛ አንሰክስም። ሙልጭ አለን። አይመሽም አይነጋም። እኔ ተወልጄ ያደግኩበት ሰፈር ግን ሰዋት የኢትዮጵያ አንዱ ገጽታ ነው። ኦኬ እና ምን ይደረግ? ከዛ ሰፈር ወጣው የሆነ ሰዓት ባንንኩኝ በቃ ዝም ብዬ ማንበብ ጀመርኩ ምናምን ከጎበዝ ተማሪ ተርታ ተመደብኩኝ። ከዛ ሚዲያ ላይ ገባሁ ምናምን መስራት ጀመርኩኝ። አይ ዶንት ኖ እግዚአብሔር እንዴት እንዳወጣኝ አላውቅም። እኔ በቃ አስቸጋሪ ከሚባል ሰፈር አንዳንድ ጊዜ ትወጣላችሁ እና ምንም አይገርመኝም። እኔ ለማለት ፈልጌ ነው። መርካቶ ምናምን አላለም። የእኛ ሰፈር አይመሽም አይነጋም። እኔ አሁን አንዳንድ ጊዜ ቲክቶክ ላይ ያሉ ስድቦችን ስሰማ እና እኛ ሰፈር ያሉ ስድቦችን ስሰማ እስማ ገና ስድብ ራሱ እንኳን በአግባቡ የእኛ ሰፈር ብታዩ በጌታ ስም እና ሁሉም አይነት ነገር አለ። አይገርመኝም ለማለት ያለው ፖይንቱ እዚህ ከሚሰደቡ ሴቶች ከሚሰደቡ ሰዎች ጀርባ እነዚህ ኮፍያና አበባ የሚወረውሩ ሰዎች አሉ። ፐብሊክ ላይ ስተዋቸው ግን በቃ ኩልኩል የሚጫወቱ ማለት ነው። እንደዛ አይነት ነገሮች ባህሪያዎች አሉ። ከዚህ በፊት በነበሩ ክርክሮች ሰምታችኋል። እንደዚህ አሰደበኝ፣ ከፍያ አሰደብኩኝ፣ እንትናን የከፈለኝ ምናምን ይባባላሉ። ስለዚህ ሽምግልናውን ያፈረሰው እሱ ነው ለማለት ያህል ነው። ጠልቄ ዛሬ ማልገባባቸው ነገሮች አሉ። በሲሪየስ ከዚህ ሰውዬ ይቅርታ ፈልጋለሁ፣ ይቅርታ እጠብቃለሁ። ሲሪየስ የሆነ ይቅርታ ፈልጋለሁ። የመጀመሪያው የሽምግልናውን ሂደት ያፈረሰበት መንገድ አሁን አያና ቴዲ ደውሎ ገንዘብ ቸግሮኛል ምናምን ብሎ ለምኖት እንዲህ ይባላል። በመድኃኒዓለም አያና እንኳን ትንሽ ይታዘባል አይባልም? እንዲህ ያለ ባለጌ እስከ ዓለም ፍጻሜ ድረስ አብረን እንሄዳለን። እኔ ደግሞ ሳወራ እንዴት ህዝብ እንደሚሰማ ታያለ። ይቅርታ ትላለህ ካላልክ አጠቃላይ የሽምግልና ሂደት ምን እንደሆነ አያና ይነግራቸዋል። እሱ የሚሄድበት መንገድ ይሆናል። በተረፈ ለመጡ የተጨበረበሩ ሰነዶች ይቅርታ ማለት አለብህ። ሌላው ሌላ ነው፣ ይቅርታ ማለት አለብህ። እዛ ጋር አንዳንዶቻችሁ አስገባ ኦኬ፣ እሱ የሚያስገባ ወደ ሰፈሩ ልጅ ነው ወይም ወደ አጎቱ አካውንት ነው። እነ ቴዲ የሚያስገቡት ወደ መቄዶንያ ነው። እንዲህ እንኳን አትጠይቁም። ምንድነው አስገቡ የምትሉት? እሱ ይዘው የመጣው አካውንት ያጎቱን ነው። ኤርሚያስ ደቻሳ ዳባ ቴዲ አስገባ የሚባለው ለመቄዶንያ ነው። እንደው የሚያስገባ እንኳን ቢሆን አይ እኔ የራሴን አካውንት ይዤ መጥቻለሁ፣ እነሱም የራሳቸውን ይዘው መምጣት አለባቸው። እንደዛ ከሆነማ እኔም ያጎቴን አመጣለሁ። እሺ እሱም በአጎቱ አካውንት ያስገባል፣ እኔም በአጎቴ አስገባለሁ። እንዴት ናችሁ ግን? ደህና ናችሁ? አብዛኞቻችሁ፣ ብዙ ሁላችሁንም አይደለም፣ አንዳንዶቻችሁ ትምህርት ከስንት ነው ያቋረጣችሁት? ቁጥር ስታዩ ትደነግጣላችሁ ማለት
እንዴት ነው የፈረዳችሁት? አጭበርባሪ ልዳኝ ብሎ የተቀመጠው ዳኛ እንዴት እንዲጭበረበር ራሱ ትፈልጋላችሁ? ስለዚህ አንዳንድ ጊዜ እንደ ፍራኦል ካሉ ሰዎች ጋር ዲል ለማድረግ ስትቀመጡ ቢገባችሁም ባይገባችሁም የመጀመሪያውን ዙር መገገም አለባችሁ። አንዳንድ የምታዩት ወረቀቶች እንኳን አሳማኝ የሚመስላችሁ ቆይ እስኪ ንፋስ ይምታኝ ማለት አለባችሁ። ቆይ ማየው ነገር ልክ ሊሆን ይችላል፣ ግን አንተን አላምንህም። ቆይ ትንሽ ንፋስ መጥቷችሁ ስገው ብዙ ነገራችሁ ይገለጣል። ቁጥር ታያላችሁ ምናምን ተጭበረበር እነዛ የሚታለሉ ሰዎች ሊኖሩ ይችላሉ። የሆነ ሆኖ በራሱ ዛባ ያሽከርከር። አሁን የመጣበት ጉዳይ ይሄ በህቡ የተደራጀ ኤርሚያስ ደቻሳ ዳባ በሚል ፍኖተ ህይወት የሚባሉ በማህበር የተደራጁ ሰዎች አሉ። እነሱ ጋር ደውለናል። እሱን ወደኋላ አልመለስም። ለእናንተ የምነግራችሁ ነገር የለም። ቴሌግራም ላይ የሚያነበባችሁት ነገር አለ። ይሄ ጉዳይ ከእርዳታ ሰብሳቢዎች ጋር ተያይዞ የመጣ ነገር ነው። ነጥቦችን ሳገናኝ እዚህ እርዳታ የሚሰበሰቡ ሰዎችን በማሸማቀቅ ምናልባት እሱ የሚፈልጋቸውን እርዳታ ሰብሳቢዎች ብቻ ቦርኮ ነው የሚላል። ድሮ ቦርኮ ነበር፣ አሁን ቦርኮ አይደለሁም። ድሮ በስመ አብ ወልድ ድሮ ግን እንደዛም ሆኜ እኔ ራሴ ዶሮ አርብቼ እንቁላል ምናምን ሸጬ ደብተሬን፣ ዩኒፎርሜን፣ እስክሪብቶ ማዘርን አላስቸግር ወይ ቤተሰቦቼን አላስቸግር ወይ አጎቴን አላስቸግር። ደብተሬን ገዛለው፣ ዩኒፎርም ገዛለው፣ እስክሪብቶ ገዛለው፣ ጫማ ገዛለው። በራሴ ጥረት እንደፋደፍ ያደግኩ ልጅ ነኝ። ኢትዮጵያዊ ነን እኮ ኢትዮጵያዊ እና ድህነት ታዲያ ምንድን ነው? እሺ ገና ድሃ አይደለንም። በነገራችን ላይ ከድህነት ወለል በታች የምንኖር ህዝቦችን። ስለዚህ ፖይንቱ ምንድን ነው? ይሄ ነጥቦች ሳገናኝ ይሄ ፍኖተ ህይወት የሚባል በህቡ የተደራጀ እንትን አለ። የመጀመሪያው ዙር ላይ ፍራኦል ያመጣው አካውንት ጠየቅ ነው። ሲጠየቅ አይ እኔ ሰይፉ ላይ ነው ያገኘሁት አለ። ሰይፉ ላይ ያገኘው ቁጥርና እሱ ያመጣው ቁጥር ግን ፈጽሞ አይገናኝም። መለሰና አይ ሰይፉ ላይ ከተሰጡ ኮመንቶች ነው ያገኘሁት አለ። ቀጠለና ጎግል ላይ ነው ያገኘሁት አለ። እግዚአብሔር ያሳያችሁ። $700,000 አስገባለሁ ብሎ የመጣ ሰውዬ፣ በኢትዮጵያ 100 ሚሊዮን ብር አስገባለሁ ያለ ሰውዬ፣ የባንክ ክሊራንስ ጨርሻለሁ ያለ ሰውዬ፣ አካውንቱ የመቄዶንያ መሆኑን ከዚህ ቀደም በተደጋጋሚ አስገብቻለሁ ያለ ሰውዬ የኤርሚያስ ደቻሳ ዳባ አካውንት መሆኑን አላውቅም ሲላችሁ፣ እሱ ብቻ አይደለም፣ እዛው ስቴጅ ላይ እኮ ዮኒን ሲሸውደው ነበር። ዞር አድርጎ ሰይፉ ፋንታውን ላይ ያየውን ትክክለኛውን የመቄዶንያን ቁጥር ያስገባና አየህ ለእኔ ይመጣልኝ የመቄዶንያን ይለዋል። እስኪ እያየው አስገባ ምናምን ሲሉት እያየ ሲያስገባ ኤርሚያስ ደቻሳ ዳባ ነው የሚወጣው። ለዚህ ይቅርታ አይጠይቅም። አሜን። ለዚህ ይቅርታ አይጠይቅም። ዞር አድርገህ የመቄዶንያን ከዛ ይኸው ለእኔ የሚመጣልኝ እኮ የመቄዶንያን ይለዋል ይላል ዮኒ። ፊት ለፊት ሲያስገባው የኤርሚያስ ደቻሳ ስም፣ ዞር ሲያደርገው የመቄዶንያ ሽውልም። ለዚህ ይቅርታ ይጠይቃል። ለዚህ ይቅርታ ይጠይቃል ፕሊስ። ኢትዮጵያ ውስጥ እርዳታ በመስራት ሰበብ ተመዝግባችሁ የተቀመጣችሁ በእርዳታ ስም ያላችሁ ድርጅቶች ከውጭ የሚገቡ ዊልቸሮች፣ የተለያዩ ነገሮችን ለእርዳታ በሚል ከቀረጥ ነፃ እያስገባችሁ እንደምትሸጡ ደርሰንበታል። የተቋቋማችሁት ለእርዳታ ነው። በእርዳታ ስም ግን ብዙ ንብረቶችን ከሀገር ውጭ እያስገባችሁ ከቀረጥ ነፃ እየወጣ ግንባራቸውን ይባላል ይሸጣል። የመንግስት ሰዎች ይህንን ኢንቨስቲጌት ያደርጋሉ። እነማን ናቸው እነዚህ? ከነማ ጋር ነው የሚሰራው? ጥሩ አይን ገላጭ ነገር ነው አለኝ አንድ ሰውዬ። በጣም ጥሩ አይን ገላጭ ነገር ነው አለኝ። እንዲህ ያሉ ነገሮች አሉ። ኤርሚያስ ደቻሳ ዳባ ማን ነው? ኤርሚያስ ደቻሳ ዳባ ፍኖተ ህይወት የሚባል የግሩፕ ኦፍ ኢንዲቪጁዋሎች ናቸው። ተሰብስበው ምናምን ዝም ብሎ ማርች ያደርጋሉ። ገንዘብ ስሰቷቸው ወይ ለመቄዶንያ ወይ ለአበበች ጎበና ወይ ለማዘር ትሬዛ ምናምን የሚሰጡ ናቸው። መቄዶንያ አያውቋቸው። መቄዶንያ ደውለውልኛል፣ አነጋግሬያቸዋለሁ። በዚህ ዙሪያ ተበላን ተዘርፈናል የምትሉ ሰዎች አስተማማኝ ማስረጃዎቻችሁን አምጡልኝ ለኔ ወይም እኔ ኮንታክት አድርጉኝ። የመቄዶንያ ሰዎች የጀመሩት የራሳቸው ክትትል አለ። የባንክ አካውንቱን ሄደው አረጋግጠዋል። የኤርሚያስ ደቻሳ ዳባ ይባላል። ምንም አይነት ውክልና እንዳልሰጡትና ይህ የግለሰብ አካውንት እንደሆነ ነግረውኛል። ቃሊ
ከመቄዶንያ እነ ቢኒያም ደውሎልኛል። በሰዓቱ ግን የተነገረን ከመቄዶንያ ሰዎች ጋር ግንኙነት አለኝ ተነጋግሬ ያው ላስገባ ነው የተባልነው አይደል? ካረሳችሁ $1 ሚሊዮን ከዛ በፊት ልክ ያለው ሲል እንግዲህ ሪከርድ አድርገዋል። የተለያዩ የህግ ሰዎች አሜሪካ አካባቢ የሚንቀሳቀሱ አሁን ሰው ንቃተ ህሊናው እየተፈተነ ሲመጣ ይሰለቸውና ስርዓት ያስይዛል። የምትናገራቸው ንግግሮች ሁሉ አደገኛ ሲሆኑ ሰዎች ሪከርድ ያደርጋሉ። ከዛ ሳትወድ በግድ ኢንቨስቲጌት ትደረጋለህ ማለት ነው። ይሄ አንድም ለማስተማር ነው፣ የማንቂያ ደውል ነው። ቢቻል እንመልሰውና ወንድማችን ለማድረግ ነው እንጂ እኮ ለመስበር አይደለም። ቢቻል ካልተቻለ ደግሞ ህግ ያስተምረዋል። $700,000 ይገርማቸዋል። $1 ሚሊዮን እኮ ልክ ያለው ይላቸዋል። ተስፈኛ ተመጽዋቾች ደግሞ ልክ ነው። ባለፈው እንኳን $20,000 ሴንት ሲል አንድ ማን ነው ሎየር ነው ለወሬ ያደረ የሚባል አንድ ልጅ አለ። ተስፈኛ ተመጽዋች ነው። የእሱ ችግር ደግሞ ይለያል። መላክስ እንደዚህ ነው ይላል። ገና እኮ ምንም ያየው ነገር የለም። $20,000 ደግሞ ምንም ስንት ላድርግላቸው? 30,000 ላድርግላቸው፣ $20,000 ላድርግላቸው ምናምን ይላል። ይጠራሉ እዛ ስቴጅ ላይ ያሉት 30 አድርግላቸው ይላል። ፍራኦል ደግሞ የሳቀ እኮ ነው። እግዚአብሔር ምስክር እየሳቀ ነው ፍራኦል። 40 አድርግላቸው ይላል። ከላይ ያለው ሰውዬ ሸጣይ ከ30 በላይ አይሄድም ይላቸዋል። እስኪ 25 አድርግላቸው ይላል። ለወሬ ያደሩ ተስፈኛ ተመጽዋቹ 20 አድርግላቸው፣ $20,000 ይበቃቸዋል። እነ ቴዲ ምን የቸገራቸው $20,000 አረ ልላክና ላሳያቸው። ሴንድ ገላገልኳቸው። ለወሬ ያደሩ ተስፈኛ ተመጽዋቹ ወንድነ ፊራ ወንድነ እነ ቴዲ ለማስገባት የተደረደሩትን አስገባ። ወንድነ ፊራ ደረሰኛ ሳይኝ ይላል። ደግሞ አንደኛው ጅኒ የሚባል ትራክ ድራይቨር ጅኒ ነው ምናምን የሚባል እጅ ባኗል፣ የሆነ ነገር ባኗል። ግን ሼም ይዞት ሲወርድ አይቻለሁ። የሆነ የተቆረጠ ቪዲዮ አይቼ ይጠይቃል ልጁ አልተዋጠለትም። እስኪ ዞር አድርገው ምናምን፣ እስኪ ዞር አድርገው፣ እስኪ ስትመታ ምናምን ልይ ምናምን ይላል። አላሳያለው ጅኒ ያለ እዚህ ውስጥ አንድ ጊዜ ኔጋ መጥቷል ይሄ ልጅ። ምክንያቱም ሰው ሪከርድ ያደርግሃል። ንቃተ ህሊናን ይታዘባል እኮ ሪከርድ ተደርጎ ሲወጣ እንዴ ጂኒው ምን ሆነ ነው? ኧረ በስመ አብ እንደዚህ ሙድ ሲይዝብ ዝም ትላለህ እንዴ ትባላለህ እኮ። ስለዚህ ጂኒው ታግሏል። የሆነ ጥያቄ ለመጠየቅ ፈልጓል። ግን እስኪ ቁጥሩን አሳየኝ፣ ኧረ አይታየም እኮ ምናምን ይሏል። ከዛ ዞር አድርገው ሬድዋን አየለ ምትኩ ነው ምናምን ለሚባል ቴሌግራም ላይ ጽፌላችኋለሁ። $117 የላከውን ርሲት ያሳያቸዋል። ራቅ አድርጎ ለምንድን ነው ሲባል የቤቴ አድራሻ እዚህ ላይ ስላለ ነው ማለት ይላቸዋል። ከዛ እናንተ ደግሞ ግር ብላችሁ መጣችሁ። ፊራ ልኳል ቴዲ ላክ፣ ፊራ ልኳል ቴዲ ላክ፣ ፊራ ልኳል ቴዲ። ምንድን ነው የላከው? 20,000 አስገብቷል አይናችን እያየ ምናምን ይላል። እኚህን ነበር ሰብስበው ፈንጅ የተጠመደ ፈንጅ ላይ በቃ መወርወር እንዲያመክኑ እናንተን ነበር ፈንጅ አምካኝ ማድረግ። ጂኒው ስም እንኳን ታረማሉ። ጂኒውን ብትጠይቁት ይነግራቸዋል። ይሆን ተናንቆታል የሆነ ነገር ልክ እንዳልሆነ ያውቃል የሆነ ነገር ግን ምንም ማድረግ ስለማይቻል በቃ ሄደ። ሌሎቹ አይጠይቁም። ሌሎቹ አንደኛ ዝም ብለህ ስታያቸው እንኳን ቃላት አጣጣላቸውን፣ ንግግሮቻቸውን፣ ኢኮኖሚ ስታተሳቸው ምናምን ስታይ ግማሹ የማታ ከ4ኛ ክፍል ያቋረጠ ነው። ዝም ዋቴዎች ናቸው። አንደኛው እንደውም እኔ ቀላል ሰው እንዳልመስል ስማርት ስቱፒድ ነኝ ምናምን ብሏል። ሰምታችኋል? አንድ መላጣ ልጅ 24/7 የሚሰቀው ቀላል ሰው እንዳልመስል እኔ ኢንተርናሽናል ቢዝነስ ሰው ነኝ። ብዙ ሰዎች እንደውም የውጭ ሀገር ሰዎች ሲያዩኝ እኔ እንዴት ያለ ስቱፒድ ነው ይሉኛል ምናምን ብሎ አንድ ቪዲዮ ሰርቶብኛል። በጣም ነው ሰው የሚደነቅብኝ። እንዴት ያለ ስቱፒድ ነው ብሎኛል ምናምን ብሎ ቪዲዮ ሰርቶብኛል። አራጥፋው እሱን ቪዲዮ አንተ እንዴት ያለ ስቱፒድ ነው ብለውኛል ብሎ አንዳንድ ሰዎች ከሁለተኛ ክፍል ወይም ከ4ኛ ዓመታቸው በኋላ እድገት አቁመዋል። እኔ ይመስለኝ እንደዛ ነው። ፊራን ሳየው ፊራ ገንዘብ አለኝ ምናምን ይላቸዋል እንጂ ከ4ኛ ክፍል በኋላ ወይ ከ4ኛ እድሜው በኋላ እድገት ያቆመ ይመስለኛል። እስኪ ንግግሮቹን ይሁ እያንዳንዱ
አሁን የሰለጠነ ዘመን ውስጥ ስታሳይ ለምሳሌ የሆነ ነገር ባሳይ አሁን ይህን ሰዓት ባሳይ ስክሪንሻት ያደርጉታል፣ ወይም ደግሞ የሆነ ነገር ካፕቸር ያደርጉታል፣ ጎግል ላይ ያስገቡታል፣ ዋጋውን ይነግረዋል። ይሄ ሹራብ ስትል ዋጋውን ይነግረዋል። ሰዓት ስክሪንሻት አድርገው ቼክ ሲያደርጉ 25 ከ99 ቢቀርሳ ምንድን ነው እንዴ? ቆይ ቢቀርሳ ምንድን ነው? ቆይ ባይባልሳ ባልላችሁ ሳኔ እናንተ አታኖሩኝ አላኖራችሁ ሰው ቆይ ዝም ብሎ መኖር አይቻልም? ሳክቱ ምናምን መኖር አይቻልም? አንዳንዴ እኮ በሱ ምናምን ዝም ብለህ ታክታለህ። ጫማ ሄደህ እኮ ከሱቅ የምትገዛው ነገር ነው። ወይም ኦኬ ግዛ፣ ግን ኦኬ በዛ ደረጃ ስፔንድ አደርጋለሁ ካልኩ ኦኬ ይሁን፣ እሺ። ግን ምን እናርገኛ? ምን እናርግ? ቆይ ማለት እኛ ምንድን ነው የምናደርገው? አንድ ነገር ነገሩኝ። ኦኬ ምሳዬን የበላሁት እኔ ምሳዬን በልቼ የከፈልኩት $850 ነው። እሺ ምን ታደርጋላችሁ? ምን አገባችሁ እናንተ? ወይ ምሳ ከመብላት ጋር የተያዘ አጀንዳ ወይ የሆነ ነገር ከሆነ ኦኬ አያይዘ አንድ ጊዜ እንደዚህ እዚህ ቤት እንዲከፍ እያለው ብለህ ጨረፍ አድርገህ ልታልፍ ከሆነ ኦኬ 24/7 እዚህ ህዝብ ላይ እንደዚህ መሆን ህዝቡ ራሱ እኮ ይሰለችዋል ማለት ይጠይቃል። ከዛ በራስህ ጊዜ ገመድ መሰብሰብ ሊሆን ይችላል። እና እነዚህ ነገሮች ቢታረሙ ጥሩ ነው። ከኔ ጋር ፐርሰናል አደረገው እና ያ ነገርም አናደደኝ። በጣም የሚሳደባቸው ስድቦች አጸያፍ ናቸው። በእርግጥ መሀል ላይ እኔም ለዛ የመለስኳቸው ምላሾች ከኔ የሚጠበቁ አልነበሩም። ግን ወደ ሲሪየስ ወደሆነ ነገር ገባን። ብዙ ዶክመንቶች፣ ብዙ ማስረጃዎች አሉ። ከነዚህ መካከል ክብራትና ክብራን የምትሰማቸው ድምፆች ብዙ ይሆናሉ። በዋነኛነት ይቅርታ ትጠይቃለህ ማለት ነው። እኔ ከበደልኩኝ ይቅርታ ጠይቃለሁ፣ አንተ ይቅርታ ትጠይቃለህ። ይቅርታ ትጠይቃለህ። ሰው በጣም እስከ ጥግ ድረስ ማከበር ልጅ ነኝ። መስመሬን ካለፍክ ደግሞ ሳልገልህ ግደለኝ። በቃ መስመሬን ካለፍክ እስከ መጨረሻው ድረስ ሄዳሉ። ምንም የሚቀርብኝ ነገር የለም። እንደነገርኩ ነው። እንደነገርኩኝ በጣም በቃ ነገር ያለው እኔ እድሜ ልኬን ስፈራቸው የኖርኩት እኔ ትሁት ሰዎችን ነው። እኔ በጣም ትሁት ሰዎችን በጣም አከብራለሁ። ጋጥ ወጥ ከሆንክ እንደዚህ ካልክ ግን በቃ ጠይቃቸው እስከ መጨረሻው ድረስ። በምንም ምን ያትበልጠኝ፣ በምንም በእርድና ብትል፣ በፋራ የመጫወቻ ሜዳ ብትል፣ ዋቴ በመስራት ብትል፣ እኔ የመጀመሪያው ሰው ነኝ ሬዲዮ ላይ ዋቴ እንዴት እንደሆነ የተናገርኩት። በዶክመንተሪ የሰራሁት ዋቴ ሰሪዎች በሙሉ ከአዲስ አበባ እስከ በቃ ኢትዮጵያ ውስጥ በሙሉ በቃ የፈለጉኝ ማለት ነው። ባለሱቆች በሙሉ የመረቁኝ፣ እናቶች የመረቁኝ። ዋቴ አሁን ድረስ አሁን የተሰራበት ያለ ነገር ነው። ዶክመንተሪ ሰርችበታል። ዋቴ ታውቃላችሁ? አይገባችሁም? ዋቴ ልስራ ብል እኔ ጠቅላላ የዋቴ ፈልሳፊዎች እኔ ጓደኞቼ ናቸው። ግን የሚሰሩ ይመቻቸው። እኔ ኃላፊነት የገባሁበት ግን ማህበረሰቡን ማስተማር፣ ስነ ምግባር፣ ማታለል፣ ማጭበርበር እውቀት አይጠይቅም። አእምሮ ያለው ሰው እንደዛ አያደርግም። አእምሮ ያለው ሰው የሰራውን የእጁን ስራ እግዚአብሔር ይባርክለት፣ እግዚአብሔር ይባርክልኝ። የምሰራውን ስራ የእጆቼን ስራ እግዚአብሔር ይባርክልኝ። እኔ ያንን ነው የምለምነው። በአቋራጭ የሚመጣ ሀብት ገደል ይግባ። ሰላሜን የሚነሳ ሀብት ገደል ይግባ። ቤተሰቤን የሚያናጋ፣ ልጆች ትዳሬን የሚበጠበጥ፣ እንቅልፍ የሚነሳ፣ በሰው ዘንድ ሞገስ የሚያሳጣ ሀብት ገደል ይግባ፣ ገደል ይግባ። የኔ እንትን የእናንተ ምን እንደሆነ አላውቅም፣ የእናንተ ምን እንደሆነ አላውቅም። የኔ ግን እምነት ያ ነው። እግዚአብሔር አይስጠኝ። በተረፈ ጊዜ እሰጥሃለሁ።
ይቅርታ ትጠይቃለህ? ራስህን ችለህ ነው። በነገራችን ላይ በዚህ አጋጣሚ ሁላችሁም ከልብ አመሰግናለሁ። በነበረው ሂደት አቴንሽን ዳይቨርት ለማድረግ የተሞከሩ ሙከራዎችን በደንብ አይቻልም። ከአጀንዳ እንደወጣ እኔ ፎከስ ማድረገው ምን ሲደረግ የኤርሚያስ ደቻሳ ዳባ አካውንት መጣ የሚል ወሬ ላይ ነኝ ያለሁት። እነሱ እኔ እንደው ድንግጥ ብሎ ይቅርታ ይላል ብዬ ስጠይቅ እንደውም ቀጥቻችኋለሁ 30 ሺህ አድርጌያለሁ ይላችኋል። እናንተ አፍርም። እኔ ማወራው እኮ ለማጭበርበር ኤርሚያስ ደቻሳ ዳባ የሚል አካውንት ይዘህ መጣ ምናምን ይቅርታ ይላል ብላችሁ ጠብቁ። ኦኬ ንግድ ባንኩን ተሳስቶ ነው ምናምን ኦኬ። ሌላውስ ባንክ እንዴት ኤርሚያስ ደቻሳ ዳባ ሆነ ስትሉት ተገልብጦ እንደገና የሞራል የበላይነት ሊወስድባችሁ ይመጣል። እናንተ አብረው የሚያሉ ሰው ልክ ነው ይላል። ማስገባት ከብዷቸው ነው አይደለ? መጀመሪያ 20 ሺህ ነው አይደል ያልኩት፣ 30 ሺህ አድርጌዋለሁ። እንደውም ቀጥቻቸዋለሁ። ተቀጭምን ነው እኛ ይመጡና ተቀጣችኋል ይላሉ። ደግሞ እነዚህ ተስፈኛ ተመጽዋቾች ምንድን ነው ይቅርታ ሲባል ቀጣችሁ። በጣም የሚገርም ነገር ሰው ግን ይታዘባል። ልታጭበረብር መታል፣ ልትዘርፍ መታል ስትሉ ሰውየው ይቅርታ በመጠየቅ ፈንታ ተመልሶ አንተ ራሱ ምን ሲደረግ ልትጭበረበር መጣ ይቅርታ ጠይቅ እንደማለት ነው። የምንሰማው እኮ ጉድ እኮ እናንተ ጉድ ነው እኮ። እሱ የራሱን አካውንት ይዞ መጣ። እናንተ ምን ሲደረግ የራሳ ባዶ እጃችሁ መጣችሁ። ውይይቱ ላይ የአጎቶቻችንን አካውንት እንደምናመጣ አልተነገረንም ነበር። እሺ ምን እናድርግ እንዴ? እሱ ተዘጋጅቶ መጣ አካውንት ይዞ። ጥያቄው የማንን አካውንት ይዞ መጣ ነው። እንዲህ አይጠይቁም። እና እንዲህ ያሉ ነገሮች መስተካከል አለባቸው ለማለት ያህል ነው። አሁን ብዙ ማልናገራቸው ለፖለቲካው እንትን ብዬ ወደ ፖለቲካዊ ጉዳዮች ሄዳለሁ። እነሱን ማሳረፋቸው ነገሮች አሉ። የመጨረሻው ግን የተወሰነውን ቀን አይቼ የሚሰባሰቡ ዶክመንቶች አሉ። እነዚህ ይመጣሉ። ከነዚህ መካከል አንድ ላይ ኮምፓይል አድርጌ በድምፅ በማስረጃ ኤቭሪቲንግ እንምነግራችሁ ይሆናል። $18,000 ጫማ ግዛ የሚል ቻሌንጅ ከማምጣት ይህም ቀላሉ ነገር ቻርጀር ቀይር። ቻርጀሩን ማታ ማታ ታኝከዋለህ። አይ ቲንክ ማታ ማታ ታኝከዋለህ መሰለኝ ቻርጀሩን። እንደዚህ ነገሮች ቢቀየሩ ምናምን በጣም ነው ማከብራችሁ። ሁላችሁም ከልብ ነው ማከብራችሁ። አክብራችሁ ያናገራችሁ ሰዎች በሙሉ የኔ ግን ይሄ ነው ዲማንዴ፣ ይሄ ነው። ከፖለቲካው ስወጣ ተጨማሪ ሌሎች ነገሮችን ካየን በቃ ሌሎቻችሁ አይፎን 17 እነሱ እንግዲህ እነሱ ወደፊት ብለዋላ የምናወራው ይሆናል። እነዚህ ነገሮችን እጠብቃለሁ። የምናወራቸው ወሬዎች ይሆናሉ። ፍራኦል ኢቲቻ ማን ነው? በኢህአዴግ ጊዜ መሬት እንዴት ተቸበቸበ ታስታውሱት ነው። በዋነኛነት የኦሮሞ መሬት ከሀገር እንዴት ተወጣ፣ መለስ ዜናዊ ስብሰባ ላይ እንዴት ሊታደም ቻለ፣ መግቢያው ትኬት መጣ፣ ከፊንጫ ማን ያመጣው፣ አብረውት ገንዘብ ይሰሩ ነው ማለት ነገ ውሸታም በጥራቃ እንዳትሉኝ። በጣም አድምቼ ማውራ ሰው ነኝ። በጣም አድምቼ ነው ማውራው። ቱ ዘ ፖይንት የሆነ ነገር ማመጣላችሁ። ልክ የመጀመሪያውን ነገር እንዳመጣሁላችሁ ማለት ነው። እንዴት ወደ ዱባይ ተሄደ፣ እንዴት ወደ አሜሪካ ተሄደ፣ እነዚህ ነገሮች ጋር ተያይዞ ሰዎች የራሳቸውን ኢንቨስቲጌት እያደረጉ ስለሆነ እነዚህን እናወራለን። በደንብ ነግራችኋለሁ። አስተማሪ የሆኑ ነገሮች ሊሆኑ እንደሚችሉ ገምታለሁ። ክብራትና ክብራን ይህንን እዚህ ጋር ላቁምና ሌላ የምጠይቁኝ ጥያቄ ካለ እናንተ ጠይቁኝና
ወደ ፖለቲካዊ ነክ ጉዳዮች እንሄዳለን። እሺ ሌላ የምጠይቁኝ ጥያቄዎች አሉ? ቶሎ ቶሎ ፖለቲከኞችን ላስገባ። ሌላው የረሳኋቸው እዚህ ሶሻል ሚዲያ ላይ ካሉ ሰዎች ጋር በነገራችን ላይ የምትነግሩኝን መረጃዎች የምሰጡኝን መረጃዎች ስማችሁ እንዳይጠቀስ ከነገራችሁኝ አንገቴ ይቆረጣል እንጂ ስማችሁን አልጠቅስም። እችን ምድር በሞት እስኪሰናበት ድረስ የመጀመሪያው የሚዲያ ሰው የመጀመሪያ ተቀዳሚ ተግባሩ ሶርሶቹን ኪፕ ማድረግ ነው። የምትነግሩኝን መረጃ በታምር ህይወቴ ያልፋል እንጂ ከዚህ ቀደም በነበሩ የገንዘብ ማሰባሰቢያ ሂደቶች 3 ጊዜ 1.5 ሚሊዮን አካባቢ ወይም ደግሞ ሌላኛው $150,000 እዚሁ ራሱ ፍራኦል ኢቲቻ 150,000 አካባቢ ሁሉን ሰከንድ ቁጥሩን እንዳልሳሳት እዚህ ጋር ላውጣው። ኦኬ ቁጥር 1 500,000 ተሰብስቧል። 500,000 ብር በሚለው ለያዘው ዶላር ነው ብር ነው ወደፊት ምና ይሆናል። ይሄም አስተማማኝ መረጃ እንደሆነ ደርሶኛል። 500,000 በቲና ጉዳይ ቲና በምትባል ልጅ ዲቴይል የምነግራቸው ይሆናል። እዚህ ላይ ገንዘብ በማዋጣት የተሳተፉ ሰዎች አሉ። ስም ዝርዝራቸው አለ ደርሶኛል። እነሱን ነግራቸዋለሁ። በሱ ተወስዷል ገንዘቡ $500,000። ይህን ሁለተኛ ይህም 500,000 ወይም ደግሞ 1.5 ሚሊዮን ሰው ለማሳከም የታመመ ሰው ለማሳከም የማህፀን ታካሚ ናት እች ሴት። በፍራኦል በራሱ ቤት ነው የተሰበሰበው የገንዘብ ብሩ አልደረሳትም ልጅቷ። ይህን አታውቁም። ሶስተኛ ለተማሪ ኮሌጅ አንዲ ተማሪ የኮሌጅ በሚል ገንዘብ አሰባሰቡ። እነዚህ ሰዎች ስም ዝርዝራቸው አለ። ተራ ቁጥር 1፣ ተራ ቁጥር 2፣ ተራ ቁጥር 3 ላይ እነዚህ ስም ዝርዝራቸው አለ። በዲቴል ነግራቸዋለሁ። እነዚህ ሁሉ ገንዘቦች ተበልተዋል። ሰዎቹ አስተማማኝ የሆነ መረጃ ነው የሰጡኝ። ሌላው ከምነግራችሁ ባሻገር ማለት ነውና አይ ዶንት ኖ ይሄን ጉዳይ አሁን ወደ ፖለቲካዊ ጉዳዮች ልግባና ላውራው ካልኩኝ እኔ 1 ወር አይበቃኝም። በቃ የሱ ጉዳይ 1 ወር አይበቃኝም። 2 3 እንኳን እያደረኩ ልንገራችሁ ስለ ይሄ ዝም ብሎ ስማ ለመሰላችሁ እኔ ቀልዬ መገኘትም አልፈልግም፣ ውሸታ መባል አልፈልግም። ሰዎች እንዳመኑኝ ሁልጊዜ እኔ ጋር ሲመጡ ቴዲ የሚናገረው ንግግር ብለው እንዲያምኑኝ ነው የምፈልገው። እምነት የጣልባችሁኝ ሰዎች በሙሉ ማሳፈር አልፈልግም። መነግራችሁ ወሬ በሙሉ ደጋግሜ ጠይቄ ከማስረጃ ጋር የተያዘ ነው። እሱ ነው የምነግራችሁ። እግዚአብሔር ያክብራችሁ ስላደመጣችሁኝ። ይህን ነግራችኋለሁ። ከእናንተ የሚጠበቀው በጥንቃቄ ካደመጣችሁ በኋላ ግራ ቀኝ አእምሯችሁን ተጠቅማችሁ ፕሊዝ ተስፈኛ ተመጽዋቾች ካላችሁ ተረጋጉ። አንዳንድ ጊዜ እግዚአብሔር የሰጣችሁን አእምሮ ተጠቀሙ። አንዳንድ ጊዜ እግዚአብሔር የሰጣችሁን አእምሮ አሁን እናንተ ራሳችሁ ላይ የሳላችሁት ነገር በጣም ግዙፍ ነገር ስለሆነ ተስሎባችሁ ነው እንጂ እውነት ለመናገር እናንተ የተሻላችሁ ናችሁ። ከሱ አልገባችሁም እንጂ ከሱ የተሻላችሁ ናችሁ። በጣም ገዝፎ ስለተሳለባችሁ ነው አሁን እናንተ የተቸገራችሁ ያላችሁትና እነዚህን ሁሉ መረጃዎች ወደ እናንተ የማደርስ ይሆናል። ከዛ በፊት በይፋ ለዶክመንቶቹ ለሐሰተኛ ዶክመንቶቹ አጠቃላይ ለሆነው ነገር አጠቃላይ ለታዘባችሁ ነገር ሁሉ ይቅርታ መፈለግ ይሆናል ማለት ነው። እነዚህ ናቸው። ሌላው አንድ ጥያቄ ሰጥቻችሁ ነበር። የሬድዋን ለመቄዶንያ ገባ ተብሎ ያያችሁት ስም ሬድዋን የሚል ነው። ሬድዋን ማን ሊሆን ይችላል?
ማን ነው ሬድዋን? እንግዲህ ይሄው ለመቄዶንያ ያስገባው ተብሎ አውቶማቲካሊ ኖቲፊኬሽን መጥቷል፣ ኢሜል። ማን ነው ሬድዋን? እነሱን ወደ እናንተ የማደርስ ይሆናል። እሺ ለእኔም ታነሱኝ ጥያቄ አለ? ሌላ ጥያቄ ለእኔም ታነሱኝ ጥያቄ? ይሄ በጣም ሲሪየስ የሆነ ኢንቨስቲጌሽን ስለሆነ ከሞላ ጎደል ሁሉም ነገር አለ ወደ እናንተ የማደርስ ይሆናል። ጥያቄ የለውም። በሲሪየስ የሚያደምጡ ሰዎች አሉ። በጣም በሲሪየስ እያደመጡ ያሉ ሰዎች አሉ። እነሱ እንግዲህ በራሳቸውም ደግሞ እየሄዱ ያሉ ሰዎች አሉ። የራሳቸውን ሶሻል ሚዲያ ላይ የሚያሳየውን እንቅስቃሴ በማየት በመታዘብ በመናደድ አሜሪካና አካባቢ ላይ የራሳቸውን ምርመራ የጀመሩ ሰዎች አሉ ከተለያዩ አካላቶች ጋር በመሆን ይህንን እንግዲህ የምታዩት ይሆናል ማለት ነው። አንተ አስገባህ ወይ ወደ አጎቴ አካውንት? ወደ አጎቴ አካውንት ከሆነ አልገባም። እሺ ዋንጋሪና አፍሪካ ዩናይትድ እንዴት ናችሁ? ሁሉ ሰላም ነው ወይ? ነው ሰላም ነው አለው። እግዚአብሔር ይመስገን። ሰላም እንግዲህ ሁሉም ትንሹም ትልቁም ሰላም በጠብጦ ነው። ተቸገርን እኮ ዘንድሮ በእውነት እንዲያው ዝንብና ገንዘብ ማረፊያውን አያውቅም ይባላል። ዘንድሮ አየን ጉድ ዘንድሮ አየን። መቼም በዚህ ሌቭል መዋረድ ለምን እንዳስፈለገ ሊገባኝ አልቻለም። እኔ ሰው ማንኛውም ለሚያደርገው ነገር ጥሩ ነው። በተቻለ መጠን ግን በሰለጠነ መንገድ ነገሮችን መፍታት ተገቢ ነው። ተባረክ የምታደርገው ነገር ተገቢ ነው። የሄድክበት ርቀት እየተመለከትኩ ነው። ወንድሜ ፊራንም በቤቱ አስገባይ ብዬ ተለማምጫለሁ። አትሊስት የወንድምነቴን አካሄዱ በእልህም ይሁን በማወቅም ባለማወቅ ራሱ ላይ ሹት እያደረገ ነው። በጣም በተደጋጋሚ ጊዜ እኔ በዚህ ሌቭል ሰው ራሱን ሹት እንዴት እንደሚያደርግ አይገባኝም። እና ለማንኛውም ተረጋጉ። ነገሮችን በሰለጠነ መንገድ ችግሮች ተፈጥረዋል። የሚማሩትም እንዲማሩ፣ ወጣቶችም እንዲማሩ፣ ሰውም ከስተቱ እንዲማር የሚያደርግ በተቻለ መጠን አስተማሪ ስራ ለመስራት ይሞከር የሚለው መልእክት ነው ማስተላለፍ ፈልገው። አንዳንድ ሰው ብታግዘው ትሞክርና ማገዝ የማትችልበት ነገር ውስጥ ገብቶ ታገኘዋለህ። ማገዝ ትፈልጋለህ፣ መመለስ ትፈልጋለህ፣ ግን ከጎኑ ደግሞ እያጨበጨቡ ጎትተው በግል ያደረገውን ነገር የኦሮሞ ጉዳይ ለማድረግ ሲሞክሩ አንዳንድ እንኩቶች ደግሞ ትመለከታለህ። ይሄ በጣም በጣም ያማል። እንደዚያ ነገሮችን ማየት በእውነት ብቻ ሀገር ምን ብትበድል ነው ልጆቿ በዚህ ሌብል የሚያዋርዷት? ምን ብታደረግ ነው ይህች ሀገር? ትንሹንም ትልቁም ነገር እየጎተቱ የግላቸውን ጉዳይ የብሔር ፖለቲካ እያደረጉ በጣም ሰሞኑን ያለወቱ ላይ ማዕት ሰው መከታተል ጀመርኩኝ እና ለካ እንደዚህ ነበር ስንቃጠል የኖር ነው። በግልህ የምታደርገውን ነገር አድርግ። ለሜንታል ሳቲስፋክሽን፣ ለእምነትህ፣ ለህሊና ታደርጋለህ። አንዳንዴ አርጋጆቹን እዩኝ ማለት ደብቁኝ ማለትን ያመጣል። አንዳንድ ነገሮች ባክፋየር ያደርጋል። አሁን የደረሰኝ ጉዳይ አሜሪካን ሀገር ቁጭ ብለህ በዚህ ሌቭል ቺቲንግ በሞባይል ታመጣ ከሆነ አባቴ ዜግነት አሜሪካዊ ብትሆን ይፋቃል። ታሾፋለን። እንደዚህ አይነት ነገር ከባባድ ነገሮችን በእልህና በስሌት አለ ሰዎች ደግሞ የሚያጅቡ በስሜት ነው የሚያጅቡ። አየህ ልክ ያንተ ወገን ሲነካ ተብሎ የሚሰድብ ሁላ ወገኔ እንዴት ተከሰሰ ብሎ አየው። ተመልከት የብሔር ፖለቲካ እንዴት ከሪዝን እንደሚያፋታ። አየህ ብሔረተኛ ስትሆን ሪዝን የሚባል ነገር መደመር መቀነስ የሚባል ነገር ውስጥ አትገባም። አየህ እንዴት እኔ ወንድም ይነካል ብቻ ነው በቃ። የኦሮሞ ባለሀብት ከሆነ የድሃ ፈጣሪ እስኪመስለው ድረስ ጥሪ ያሩን ሲያራታ በኦሮሞ ስም ይነገዳል እንዴ? ዝም ብዬ ነው የምመለከተው። ይህ ለራሱም አይበጅም፣ ለኦሮሞም አይበጅም፣ ለሀገርም አይበጅም። ሀብቱ የራሱ ነው፣ የግሉ ነው። እኔ ወደ ቀልቡ እንዲመለስ የሆነ ጻፍኩለት በተደጋጋሚ ቤት ቁጭ ብዬ ማለት ነው። እድሉ አይፈልግም እንደዚህ አይነት ነገር
ምንድነው ህይወትን አንተ የምታደርገውን በጎ ነገር አድርገህ በጎ ነገር ስለማድረግ 10 ጊዜ የማይተማመን ባልንጀራ በየወንዙ ይማማላል የሚባባለው ይሄውና እያልክ እንደዚህ እንደምትኖረው ፈጣሪ ለሰጠ ጸጋ አርግ። ለአንተም ላረከው ጸጋ ባረከው ነገር ደግነት ለምንድን ነው በዚህ ሌቭል በገዛ ገንዘብህ ይህን ያክል ምዘና ውስጥ የምትገባው? ይህን ያክል በኦሮምኛ የሚናገረው እኔ ለአንተ አልነግርህም። በጣም ያፈርኩትም በዛ ነው። ያንን ስለሰማው ነው የተቆጣሁት። ይሄ አላዋቂነትም ጭምር ነው። አንተን ግን የምለምንህ ቤትህ ትልቅ ነው። ትልልቅ የአገራዊ አጀንዳዎች የሚነሱበት ቤት ነው። የዚችን አገር ቀዳዳ ለመጥቀም ነው እየለፋ ያለው ብዬ ነው ማምነው። ቀዳዳዋ ብዙ እንደሆነ ይሄ ራሱ ማረጋገጫ ነው። ያለውም የሌለውም የዚችን አገር ቀዳዳ የሚያሰፋ እንጂ ቢያጠብ አላየሁም። ስለዚህ በተቻለ መጠን በልጠህ ተገኝተህ እድል ሰጥተህ ራሱን ደጋግሞ ሹት የሚያደርግ ምንም ማድረግ አይችልም። እንደምትለው ፈራጅ ያዳምጣል ተመልካች ማለት ነው። የዶክተር ቢንያምን ቢኒኔ ባቼ ነው። እሺ በጣም መወደው ባቼ ነው። ምርጥ ሰው ነው። የሱን ተቋም 8500 የተቸገረ ሰው የሚረዳበትን ተቋም መወራረጃ ማድረግ እዛ ውስጥ ቤቲንግ እሱ ራሱ ስለገባ አዝኛለሁ። እንደዚህ አይነት ነገሮች አትግባ። ደም ኢሞሽናል ይሄ እንደዚህ አይነት ሰዎች ጎትተው ይከቷል። አያ መቄዶንያ ትልቅ ተቋም ከመሬት ተነስቶ የተሰራ በውድ ኢትዮጵያዊ ልጅ የተሰራ ትልቅ ተቋም ነው። በርካታ ችግርተኞችን የሚረዳ ቴዲ እዛ ውስጥ የወደቁትን ከመንገድ ላይ የሰበሰባቸውን ብትመለከት እኛን ሌጋል ሂስትሪ ያስተማሩ መምህር ልጃቸው ወድቆ ሰብስቦ ቢኒጅ አባቱ ሌጋል ሂስትሪ ያስተምሮናል። እሺ አንድ ጥያቄ ልጠይቅህ ዋንጋሪ። ለምሳሌ አንተ የህግ ሰው ነህ፣ እያንዳንዱ ሂደቱን የምታውቅ ሰው ነህ። አንዳንዴ የእናንተን ሀሳብ ልስማና ወደ እንትን ሄዳለሁ። እንዲህ ላርጋችሁ፣ ትልቁ ላርጋችሁ። ከዛ እኔን እንደዚህ ላርግና ዋንጋሪን እንደዚህ ላርግ። አሁን ፍራውል ካረገውን እንሂድ። $700,000 ያስገባል ይህ ልጅ። $700,000 ለማስገባት የመቄዶንያ ሰዎችን አናግሯል። አሜሪካ ያሉትንም ኢትዮጵያ ያሉትንም $700,000 ለማስለቀቅ ባንክ ሄዶ በየትኛው አካውንት እንደሚያስገባ ተነጋግሮ ጨርሷል። አካውንት ሰጥቷቸው ነው የሚነጋገረው። ያን አካውንት ይዞ ነው የመጣው። ሲናገር እንደሰማችሁት ይሄው ብሎ ፐብሊክ ላይ ተናገረ። ማስገባበት ቁጥር ይሄ ነው አለ። የመቄዶንያ ሰዎች የሰጡኝ አካውንት ትክክለኛ የመቄዶንያ አካውንት ይሄ ነው አለ። በራሱ ንግግር እንሂድ፣ ሌላ ቦታ አንሄድም። ይሄ መጨረሻ ላይ ይሄ አካውንት የማን ነው? ደቻሳ ዳባ ሆነ ማለት ነው። እንዳልካቸው ነው። ማን ነው ስሙ? ደቻሳ ኤርሚያስ ደቻሳ ዳባ። የኤርሚያስ ደቻሳ ዳባ አካውንት ነው። ኤርሚያስ ደቻሳ ዳባ ማን ነው ብለን ፈለግን። በነገራችን ላይ እንደ ቲም የተንቀሳቀስ ነው። ከህግ ሰዎች ጋር በመሆን ከተለያዩ ሰዎች ጋር በመሆን ደወልንላቸው። ኤርሚያስ ደቻሳ ዳባ ማለት ፍኖተ ሰላም ፍኖተ ማህበር የሚባል የዛ ስብስብ አንዱ ነው። መቄዶንያ አቃቸው ውክልና አልሰጣቸው። እግዚአብሔር ያሳያችሁ። ከነዚህ ከወጣቶች ስብስብ ማለት አንዱ ነው። ከዛ መጣንና ነገር ናቸው ይሄ ነገር እንደዚህ ነው ያደረገው። የዛን ጊዜ ብር ላስገባ ያመጣሁበት አካውንት ብሎ የነገረን የኤርሚያስ ደቻሳ ዳባ ነው፣ የግል አካውንት ነው። የመቄዶንያ ሰዎችን ስንትን ስንል እንደዚህ የሚባል ሰው አናውቅም አሉ። ባንክ ሄዶ አጣሩ። የግለሰብ አካውንት መሆኑን ነገሩን። የራሳቸውን ኢንቨስቲጌት ማድረግ ጀመሩ። አሁን ፍራውን ይቅርታ ይላል ብለን ስንጠብቅ ሁልጊዜ እንደሚያደርገው ጭራሽ የሞራል የበላይነት ይወስድባል። ተገልብጦ ማለት ነው። ገንዘቡ ከብዷችሁ ነው አይደለ? እንደውም 20,000 ነበር ያደረኩት 30,000 ያደርገዋል፣ 10,000 ቀጥቻቸዋል ይላል። ከዛ እነዚህ ደግሞ ምስኪን ናቸው። መጡ ተቀጣችሁ እኮ ተቀጣችሁ ይላችኋል። ዋናውን እንትን አዩ።
ይሄ እኛ ሁሉንም እያልኩኝ አይደለም። በጣም ቆቅ የሆነ ማህበረሰብ አለ። በጣም እውቀት ያላቸው ሰዎች አሉ። ምንድነው እየሆነ ያለው ብለው የሚያዩ በአንክሮ ቢመለከቱ አሉ። እነዚህ ደግሞ አሉ አንዳንዶች በጣም ልታዝንላቸው የሚገባ ማለት ነው። ለአፈጣጠራቸው ልታዝንላቸው የሚገባ ትልቅ የመጭበርበርና ወይም ሊጭበረበር የተዘጋጀ አጀንዳ እየነገርካቸው በቀላል ነገር አቴንሽናቸው እንዳይበር ታደርጋለህ። እሱ ስላመጣው አካውንት ማውራት ሲገባው ቻሌንጁ ላይ ፎከስ እናድርግ። 20 ሺህ ነበር መጀመሪያ ያልኳቸው አይደለም 30 ሺህ አድርጌዋለሁ ይላቸዋል። አሁን ጥያቄ እንዲህ ያለ አካውንት በማምጣቱ ይቅርታ መጠየቅ ይገባዋል አይገባውም? ኦኬ ከዩቲዩብ ነው ያገኘሁት አለ። ከየት ሲባል ከሰይፉ ፋንታሁን ላይ አለ። ሰይፉ ፋንታሁን ላይ የተደረደሩ የመቄዶንያ አካውንቶችን ስናይ አንዳቸውም እሱ ያመጣው የለበትም። እሱ ብቻ አይደለም 2 አካውንት ነው የተናገረው። አንድ የአቢሲኒያ ባንክ ነው፣ አንድ የኢትዮጵያ ንግድ ባንክ ነው። ሁለቱም ያመጣቸው ቁጥሮች የኤርሚያስ ደቻሳ ዳባ ናቸው። እንግዲህ በአንዱ እንኳን በየዋህነት ናኢቮዝ ዝደል እንኳን እንቀበለው ፌስ ቫሊዩ እኮ እንሰድለት ብንል እንኳን ተሳስቶ ነው ብንል እንኳን የአቢሲኒያ ባንኩ የኤርሚያስ ደቻሳ ዳባ ነው። ይሄ ሰውዬ ይቅርታ መጠየቅ የለበትም። ዋንጋሪ ይቅርታ ብቻ አይደለም ቴዲ መጠየቅ ያለበት ባይዘው። በዚህ አጋጣሚ ለመቄዶንያ ትልቅ ውለታ ውላችኋል። በጣም 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 በዚህ አጋጣሚ ላመሰግናችሁ እወዳለሁ። ደውዬም የነገርኳቸው የደወሉልህም እኔ ደውዬ ነበረና በጣም ብዙ ትልቅ ውለታ ነው የዋላችሁት። በመቄዶንያ ስም ምን ያክል ገንዘብ የማጭበርበር ስራ እንደሚሰራ ፍንትው ያለ ማስረጃ ነው የሰጣችሁት። እንዴት ሊጭበረበር እንደሚችል ይሄ በዲጂታል ዘመን ያለ ነው። በዲጂታል ዘመን ምን አይነት ስራ ሊሰራ እንደሚችል ትልቅ ትምህርት የሚገኝበት ነገር ነው ያለው። አሁን መቄዶንያ በህግ የያዘውን ጉዳይ እዚህ ላይ ዝርዝር ገብቼ አልፈተፈትም። ጉዳዩ በህግ ተይዟል፣ ይያዛል። ትልቅ ትምህርት አስተምራችኋል። ምክንያቱም ይሄ ትልቅ ተቋም እንደ መቄዶንያ አይነት ተቋም ኢትዮጵያ የሚያስፈልጓት ትንሽዬ ኢትዮጵያን ኦሮሞ፣ አማራው፣ ኦርቶዶክሱ፣ ሙስሊሙ፣ ፕሮቴስታንቱ፣ ትልቁ፣ ትንሹ፣ ወንዱ፣ ሴቱ፣ የአእምሮ ህሙማኑ፣ ጤነኛው፣ የአእምሮ ይህን ሁላ ሰብስበው በአንድ ግቢ ውስጥ የሚያኖር ሊትል ኢትዮጵያ ነው መቄዶንያ ማለት። በዚህ በመቄዶንያ ስም የሚሰሩ የገንዘብ ማሰባሰብ ስራዎች ላይ ከዚህ በፊት ሲሰሩ የነበሩ ገንዘቦች ምን ያክል ሊጭበረበሩ እንደሚችሉ በተጨባጭ ያስተማረ ኬዝ ነው። ኬዝ ሌላውን ተው ቢኒ እንደሚለው ፈጣሪ ነው የሚቀልበው ይህን ቤት ይላል። በጣም ይገርመኛል የዛ ቤት ታሪክ። 100 ሚሊዮን የሚሰጥ ልብ ካለ በእርግጥ ለመስጠት ልብ ጸጋ ነው በራሱ። ለመቄዶንያ መስጠት በራሱ መባረክ ነው። ነገር ግን በመቄዶንያ ስም በዲጂታል አካውንት እየተሰራ ማጭበርበር፣ እንዴት ገንዘብ ከዚህ ኪስ ወደዚህ ኪስ ወስደ ራስ ተቀባይ ራስ ሰጪ የሆነ ቀርበ ራስን አድቨርታይዝ አድርገ ራስ አካውንት ማስገባት እንደሚቻል ትልቅ አስተማሪ ትምህርት ነው የተሰጠው። ፍራኦል ኢቲቻ የመቄዶንያን አካውንት ከዩቲዩብ ብቻ ወሰርኩ አይደለም ያለው፣ አጣርቼ ከዚህ በፊትም የምልክበት አካውንት መሆኑን ጠቅሶ ከባንክ አስፈቅጃለሁ ለማስተላለፍ $700,000 ወደዚህ አካውንት ለማስተላለፍ አስፈቅጃለሁ ብሎ በሉ ይሄን ቁጥር ያዙና አስተላልፉ ብሎ ነው የሚያሳየው። ለዚህ ይቅርታ ብቻ ለመጠየቅ ያለበት። እኔ ይሄንንም ልነግረው ነበረ ደጋግሜ ቤቱ ስለምነው ነበር። በጣም አጎኑ ያሉት የህግ ባለሙያ ሆነው እየቀበሩት ያሉ ሰዎች እንዳሉ ስለገባኝም ነው። አንዳንድ ጊዜ የጭቃው ጽፎት ያ ሎየር የሚባለውን ሰውዬ በእግዚአብሔር ፍቅር ለለምናችሁ ሎየር የሚባለውን ሰውዬ አድራሻውን ስጡን። በጣም እኔም ለምናለሁ። በዚህ አጋጣሚ ከእንደዚህ አይነት ሰው ጋር አብሮ ሎየር አልፈልግም። መከሰስና የእጁን ማግኘት ያለበት ሰው ነው። ትክክለኛ ሰው ነው። ችግር የለም። ሎየር የሚባለውን ኮመን ስም መጋራት አልፈልግም። ከእንደዚህ አይነት ሰው ጋር ቁጭ ብሎ ሰውን ማጅራት የሚያስመታ ያውን በመቄዶንያ የሚቀልድ 8500 ቴዲ በአካል ብታዩ ያን ቤት በእውነት ውስጡ ስትገባው ነው የምትረዳው። በዚህ ሌቭል መቄዶንያን መሻሻጫ የሚያደርግ ሎየር ጋር አብሬ ኮመኔሙን መጋራት አልፈልግም። ከሱ ጋር አብሬ ጠበቃ ለመባል አልፈልግም። እንዴት አይነት ህግ ውስጥ እንደነበረና ትልቅ ውለታ ነው ያልከው። በዚህ አጋጣሚ ግን
ብስለት ጨምርበት። አሁን የሚያስክበት መንገድ ትክክል ነው። ልታርመው ሞክር፣ ወንድምህ ነው። እምቢ ብሎ ራሱ ላይ የሚተኩስ ከሆነ ምንም ማድረግ አትችልም። ዩካንት ሄልፕ በቃ አንዳንድ ጊዜ አንዳንድ ነገሮች ቢዮንድ ከእርዳታም ያለፈ ይሆናል። አንዳንድ ሰው ይሆንባል በራሱ ጊዜ። አሁን እየተነሳበት ያለው ነገር እየተነሳ ያለው ነገር ልንገራችሁ። በራሱ እጅ ልጁ የሚያመጣው ማለት ነው። በራሱ እጅ አሜሪካ አካባቢ ያሉ ሰዎች፣ የህግ ሰዎች እያንዳንዱን የሚያሳያቸውን ነገሮች የትራክ ሽያጩ ላይ ራሱ ኢንቮይሶቹን ቼክ ማድረግ ጀምረዋል። እነዛ ኢሜይሎች ትክክል አይደሉም። ዝም ብለህ በእንትን የምትሄድበት ነገር እንግዲህ እግዚአብሔር ያሳይ። በራሱ እጅ እያንዳንዱ አረፍተ ነገሮቹ በቃ የሚያስጠይቁት ናቸው። ደንብ በአንክሮ እየተመለከቱት ያሉ ሰዎች አሉ እና ይሄንን ጉዳይ ራሱ በቃ ራሱ አይዶን ነው እንዴት እንደሚችል አላውቅም። አፍሪካ አይነት እናንተ የምትለውን በለና ወደ አና እንሄዳለን። እንዴት ነው እናንተ? ጥሩ ነገር ነው የያዛችሁት። እኔ አንተና ፍራውል ጓደኛሞች ናችሁ እና እናንተ ነገ ትታረቃላችሁ። እንደነወጋሪ ያሉት ዝም ብለው ያልሆነ ነገር ያወራሉ። ዋናው ጉዳይ እኔ የሚገባኝ ፖለቲካሊ ነገሩ እንዳይቋጭ እየፈለጋችሁ ነው ሁለታችሁም ማለት ነው። እሱ ደግሞ እሱም አንተ እንዳልከው ሲያደርግ በነጋታው የታረቃችሁትን ሲያፈርስ ሌላ ታዋቂነትን ማትረፍ ፈልጓል፣ አጀንዳው እንዲቀጥል ማለት ነው። ስለዚህ ጉዳዩ ባለፈው ሲያቀርብ እሱ አካውንቱን እዚህ የምትኖር የመቄዶንያ ሴት ናት የሰጠችኝ ብሎ ነበረ። በወቅቱ እሷም ሪስፖንስ አልሰጠችም። አሁን አንተ እንደ አዲስ ይዘህ ስትመጣ ጉዳዩ እንዳይቋጭ ባለፈው 12,000 ሰው ነበረ ሲከታተላችሁ የነበረው። እንዳይቋጭ ተፈልጓል። እኔ እንደውም ተነጋግራችሁ ፖለቲከኛ መጠርጠር አለበት ተነጋግራችሁ ይሄን ነገር እስቲ ይጦዝ የሚል ሐሳብ ይዛችሁ የፖለቲካውን አጀንዳም ዳይቨርት ስላረጋችሁ በጣም ጥሩ ነው። ቲክቶክ ላይ ያለው ሁሉ ወደዚህ እየተሰባሰበ ነው። ባለፈውም ሞጣም መጣ አሉ የሚባሉም መጡ። እሱ ጋር ሞጣ ተገናኝቶ ነበረ። ይሄ ፍላጎት እንዳላችሁ ነው እኔ የሚሰማኝ። ሐሳብ በተመለከተ እኔ ምንም የሚሰጠው ሐሳብ የለኝም። መጀመሪያ በቴምርና በእሷ ተጀመረ፣ እሱ ሳይቋጭ ሌላ ተጀመረ ማለት ነው። በአንተና እሱ መካከል ሆነ እያለ የሚቀጥል ነውና ኢት ኢዝ ሎንግ ማርች ድራማ አንጠልጣይ ልታረጉት ነው የፈለጋችሁት። ጥሩ ነው። መቄዶንያ ደግሞ በዚህ አጋጣሚ ቅድም እንደተባለው እንትን ማድረግ አለበት፣ መደገፍ አለበት። አጀንዳ ራሱ ማንሳታችሁ ጥሩ ነው። ወደዚያ ተቀይሮ ድርጅቱ የሚረዳበት ሁኔታ ላይ ኮንስትራክቲቭ በሆነ መልክ ሌላው ራሱ ኢንጌጅ እንዲያደርግ ይሄን የመሰዳደቢያ የመበሻሸቂያ የሆነውን የቲክቶክ ፕላትፎርም ትክክለኛ የሀገር የሚጠቅሙ ለህዝብ የሚጠቅሙ ተቋማት እንደነ መቄዶንያ የሚደገፉበትን አጀንዳ ፕላትፎርም እያመጣችሁ ነው። እሱ በፖዚቲቭ መወሰድ አለበት። ከሁለታችሁም የሁለታችሁ ክርክር እንደው እንደኔ ብታቆሙና ወደ መቄዶንያን እንዴት እንደግፍ። ይሄ ተቋም ግንባታ ማካሄድ ፈልጓል፣ እያካሄደ ነው፣ ብዙዎችን እየደገፈ ነው። ኢትዮጵያን የሚመስል ተቋም ነው። አረጋውያን ጧሪ ቀባሪ ያጡ የተጣሉ የሚደግፍ ስለሆነ ሁሉም ኢትዮጵያዊ በየቦታው ለማይሆን ነገር የሚያወጣ ሁሉ ለዚህ ተቋም የሚደግፍበት ሁኔታ ላይ ሁለታችሁ ማለት ነው ታርቃችሁ ፖዚቲቭሊ እዚህ ላይ ብትሰሩ ከፉክክር ወጦ ማለት ነው ሁሉም ኢትዮጵያዊ እንዲሳተፍ የኔ አንተ በለጥኩ ምናምን ሳይሆን ይሄ ተቋም ለሁላችንም ለኢትዮጵያውያንም የሚጠቅም አርአያ የሚሆን ተቋም ስለሆነ ሁሉም ኢትዮጵያዊ ዲያስፖራውም ሁሉ ማቋቋም አለበት። ሌላም እንደዚህ ያሉ አገር በቀል የሆኑ ተቋማት ተገንብተው ኢትዮጵያውያንን እንዲረዱ በሚል ላይ ትኩረት አድርጋችሁ ብትሰሩ ሁለታችሁም ወደዚያ ብትመጡ
ፖዚቲቭ ነው። ቲሲስ አንታ ቲሲስ አወጣችሁ ሴንቴሲሱ ወይም የጋራ የምትሉት ይሄን ተቋም መደገፍ አለብን። በዚያም በዚህም ይጀመር ወደዚያ መምጣት አለብን። ቴምርና እሱ ጋር ያለውም ጉዳይ መቋጨት አለበት። በመሰረቱ ወይ በእርቅ ይጠናቀቅ ወይ በሆነ መልክ ማለት አንተ ጋም ያለው ወደ መቄዶንያ ድጋፍ አድጎ በወንድማማችነት የሚሰሩበት ሁኔታ ብትፈጥሩ ጥሩ ነው። ብዙም መካሰሱ ምናምኑ ጥሩ አይደለም፣ ይበቃል የሚል ሀሳብ ስላለኝ ነው። ቴንኪዩ ቴንኪዩ አፍሪካ ዩናይትድ አና ሰላም ጤና ይስጥልኝ ቴዲ፣ እንዴት ነህ? ደህና ነህ ወይ? አለሁ እግዚአብሔር ይመስገን። እንዴት ነሽ? ቤት ስገባ ላብላብ እያለኝ ነው። 2000 ያለ ሰው ያለበት ቤት ገብቼ አላውቅምና አንዳንድ ምስኪኖች አሉ ፍራውል ስር ቁጭ ብለው የሚመለከቱት እና የሚያጨበጭቡለት ካልካቸው መሀል አንዷ ነበርኩኝና ራሴን እየታዘብኩኝ ብዙ ካመንቶችን እያየው ነበር እና በአብዛኛው እርዳኝ የሚሉ ሰዎች ናቸው ያሉት እና ለልጁ ደግሞ ይሄ ነገር በጣም ኮምፈርት የሚሰጠው ነገር ነው። ኮምፈርት ዞኑን በጣም ከፍ የሚያደርግለት ነገር ነው እና ይወዳል እንደዚህ አይነት አቴንሽን። እባክህን እርዳኝ፣ ስልኬን እዛ ጋር አስቀምጫለሁኝ፣ የቤት ኪራይ የምከፍለው የለኝም። እና ሌላው ደግሞ ያየሁት ቴዲ ለአማራ ያደላል፣ ኦሮሞን ይጠላል። ቴዲ ለኦሮሞ ያደላል፣ ብልጽግና ነው የሚሉ ግሩፖች አሉ። አንተን አገንስ የሚያደርጉ እነሱን ሰዎች ነው ፍራውል ስር ብዙ ጊዜ የማየው እና ወደ ፖይንቴ ስመለስ ብዙ ሌቦችን አጋልጠሃል። ህዝቡ እየተዘረፈ ነበረ። ሌቦች ደንገጥ ብለዋል። የነዛ ግሩፕ አላቸው፣ የተደራጁ ግሩፖች ናቸው ህዝቡን እየዘረፉ። እነሱ ሚሊዮነር ሆነዋል በአሁኑ ሰዓት ማለት ነው እና ሶሻል ሚዲያ ቲክታክ ለነሱ ጠቅሟቸዋል። ሰው እኔ በጣም አከብረሃለሁኝ። የምትናገራቸው ወርዶች ጠብ የማይሉ ናቸው እና ሊያጠፉ የሚፈልጉ ሰዎች አሉ ከዚህ ጋር። አንተም ደግሞ ባክ የማታረግ ሰው አይነት ነህ፣ ታውቃቸዋለህ በደንብ አድርገህና ሀሳብህን ሌቦችን ማጋለጥን ቀጥልበት። ስለ ሀገራችንም ያለውን ነገር ሀቁን ያለበትን አይተህ የምትናገር ሰው ነህ። ከዚህም ከዛም የማታደላ ሰው ነህ እና ወደ ፍራው መለስ ስል የዛሬ 5 ዓመት በፊት ይመስለኛል እና ወለጋ ውስጥ በጣም ችግር በነበረበት ሰዓት ላይ ኦልሞስት ሳምንት ያህል ሳይደክመው ቁጭ ብሎ ብር ይሰበስብ ነበር ይሄ ልጅ። ያኔ ነው ያወቅኩት እኔ። በጣም ፍራሽ ኦልሞስት ፍራሽ አዘጋጅቶ የሚሰበሰብ ብር ነበረ ለወለጋ ለተፈናቀሉ ተብሎ እና ያንን ብር ራሱ የጠየቀው ሰው የለም። ፍራውልም ማለት ነው እሱ ራሱን የመጠየቅ አለበት። ማንም አላነሳውም። ያው በአፋን ኦሮሞ ነበረ፣ ኦሮሞዎች ናቸው አሰባሳቢ ሰጪዎቹም የነበሩት እና ማንም የተናገረ የለም፣ የጠየቀውም የለም። ብሩም የት እንደገባ አላውቅም። ሄዶ ዛሬ ፍራውል ኦሮሞ ስር ለምን እንደተወሸቀ ሊገባኝ አልቻለም። ችግር ሲመጣ ኦሮሞ መሆን ትናንትና የት ነበርክ? ማንን ኦሮሞን የረዳው? የተቸገረ ኦሮሞ የቱ ጋር ነው ሲረዳ አይተን አናውቅም። እና ዛሬ ኦሮሞ የሆነበት ምክንያት ሊገባኝ አልቻለም። ስለ ደም ላይኑ ሊሆን ይችላል፣ ግን ስነ ልቦናው ኢትዮጵያኖችን በመርዳት እኔ በብሔር እንዲረዳም አይደለም፣ ስለ ብሔርም አይደለም ችግሩ። ግን ችግር ሲመጣ ለምንድን ነው ብሔር ስሞሽ መወሸቅ የተፈለገው ነው? ያሳፍራል ያ ነገር። እና ሰዓትን እያሳየህ ኮፍያን እያሳየህ የውስጥ ቲሸርትን እያሳየህ ደሃ ህዝብ ላይ እየተሞላቀቅ እኔ ሳንስ እበዛባችኋለሁኝ እዚህ ጋር ተቀምጬ ከእናንተ ጋር ማውራቴ ብለህ የምትለውን ህዝብ ያንን ህዝብ አይደለም ወይ እየተጠቀምክበት ያለኸው? ለሱ ጥያቄ ነው ይሄ ነገር። እና ንቀቱ ባይ ዘ ወይ ህዝቡ አላውድ አድርጎታል። ህዝቡን እንዲንቅ ብዬ ነው የምለው። ቴዲ እኔ ብዙም ስቴጅ ላይ ወጥቼ ንግግር እንትኑ ይልኝም እና እኔ በርታ፣ ቀጥልበት። ሌቦች መዋረድ አለባቸው። ሌቦችን ለመጀመሪያ ጊዜ እዚህ ጋር ካምፈርት ዞናቸውን እየገፈፍክ ያለኸው አንተ ነህ። ሳላመሰግንህ አላልፍም። የድሃዎች የተሸፈነ የታመቀ ሀቅ አለና እሱ እየወጣ ነው ብዬ ነው የምለው።
አመሰግናለሁ። ቴንክ ዩ ከልብ አመሰግናለሁ። በተደጋጋሚ እንደምናገረው ይሄ አሁን እዚህ ጋር የምታደምጧቸው ኢትዮጵያውያን ወገኖቻችን እንዲህ ነው በቃ ሊለምድብን የሚገባው። የሆነ አጀንዳ ሚዩት ያላደረገ ሰው አለ። ገመዳ ሚዩት ያደርገ የሆነ አጀንዳ ሲመጣ በቃ አጀንዳው ነው እኮ ማየት ያለብን። ሰውየው ማንነቱ ምን ያደርግልኛል? እኔ ሰው ተበደልኩኝ ብሎም ሲመጣ ጆሮአችንን ሰተን መስማት ያለብን ችግሩን ነው መስማት ያለብን። እኛውን እንዳለመታደል ነው ሰዎች ሲናገሩ ንግግሮቻቸውን ሳይሆን የምናደምጠው በጆሮአችን የምናደምጠው ማንነታቸውን ነው። ለዛ ነው ማንግባባው። አፍሪካ ዩናይትድ የሚናገረውን ንግግሩን መውሰድ ያለብን። ዋንጋሪ አና የተናገረችውን ንግግራቸውን እንደዛ ካልሆነ አትሊስት እንኳን በዚች እንኳን በምታል መስኮቱ እንኳን ግራ ቀኙን አይተን ለተበዳዮች ፍትህ መስጠት። ይሄ በነገራችን ላይ ከፍርድ ቤት ያልተናነሰ ብንጠቀምበት ሶሻል ሚዲያ ለተበደሉ ወገኖቻችን መፍትሄ መስጠትም እንችላለን እኮ። በነገራችን ላይ ሰው ገንዘብ ተጭበረበርኩኝ ካለ አዋተን መስጠት እንችላለን፣ መልስ ማለት እንችላለን ፍርድ ቤት ሳይሄዱ እና እንዲህ ያሉ ነገሮች ቢለምዱብን። ከሳሽም ተከሳሽም ስትመጡ ከማንነት በጸዳ መንገድ አሁን ይህ ፕሮግራም ከተጀመረበት ጊዜ አንስቶ ዚሮ ቻንስ በማንነታቸው እንዳይደበቁ ያደረግኩበት መንገድ ማለት ነው። ሀሳባቸውን ብቻ እስከ መጨረሻው ሰዓት ድረስ። መጨረሻ ላይ ግን የሆኑ ነገሮች ሲታዩ ሰዎች ወደ ተለያዩ ቦታዎች ሊገቡ ይሞክራሉ። እሱ ያለና የነበረ ነው እና ከዛ ወተን ነው ማየት ያለብን ለማለት ያለው። ሌላው ደግሞ ለምሳሌ ፍራኦል ቢመለስ በቃ ወገናችን ነው እኮ በቃ እንዲታው ነው እኮ ሌላ ነገር እኮ የለውም። ይርዳ፣ ምን ችግር አለው? ያግዝ። ግን እነዚህ አይነት ዶክመንቶች አደገኛ ናቸው። ሶሻል ሚዲያ እዚህ በተለይ ቲክቶክ ላይ ያሉ ሰዎችን በሙሉ አላዋቂ አድርጎ መውሰድ ያስገምታል። ሰው ይናደዳሉ። አላዋቂ አድርጋችሁ ስትወስዱት ሰው እንዲ ላይ ነው ያል አእምሮ ያገናዝባል። ምንድን ነው እየሆነ ያለው ይላል። እና እንዲህ ያሉ ነገሮችን እንዲያቆሙ በቃ ይሄ ያገጠጠ ያፈጠጠ ነገር ምንድን ነው? ይሄ ነገር መቆም አለበት በቃ ባጭሩ። ከዚህ በላይ ምንድን ነው የሚጠበቀው? እና እንዲህ ያሉ ነገሮች እንዲማርበት፣ እንዲስተካከል፣ ይቅርታ እንዲጠይቅ ነው። በዚህ አውድ ይመስለኛል የኔ የውስጤ እንትን እንደዛ ነው የሚለኝ እና እናንተም እንደዛ ብታደርጉ ለማለት ያህል ነው። እኔም የምነግራችሁ መረጃዎች ጊዜውን እየጠበቁ ማወጣላችሁ መረጃዎች፣ ማስደመጣችሁ ነገሮች እንደዚህ ያሉ ነገሮች እንዲቆሙ ነው። አሁን እዚህ ጋር ለምሳሌ ተበድለናል አሉ። እዚህ ውስጥ ለምሳሌ ኦሮሞ አለች፣ ትግሬው አለ፣ ጉራጌው አለ፣ አማራው አለ። በብሔር ነው እንዳትሉ። ራሳቸው ኦሮሞዎቹ የኦሮሞ ብሔር ተወላጆች ይኸው ሪሲታቸውን ሰጥተውኛል። ተጨብርብሯል፣ ገንዘብ አልገባም። ቁጥር 1 ላይ ማህፀን ታማሚ ናት ተብላ ልትረዳ የመጣች ሴት 1.5 ሚሊዮን ብር ሰጥቻታለሁ ተረድታለች ምናምን ተብሎ መጨረሻ ላይ ከ500 ሺህ ብር በላይ ከ500 ሺህ ዶላር ነው የተሰበሰበው። እሱ ቤት ከ6 ዓመት በፊት ደረሰኝ ይዟል፣ አልሰጣቸውም። 108 ሺህ የኢትዮጵያ ብር ነው የሰጠው። 500 ሺህ የኢትዮጵያ ብር ተሰበሰበ። 108 ሺህ ብር ላከ። ሪፖርት ሲያቀርብ 1.5 ሚሊዮን አውጥቼ አሳከምኩኝ አለ። ልጅቷ ግን አልታከመችም፣ ብሩም አልደረሳትም። እሺ ምንድነው አሁን ታክመሻል ትላላችሁ? ሰው ተበድያለሁ ብሎ ሲመጣ አሉ እዚህ ውስጥ ገንዘብ ያዋጡ ሰዎች ደረሰኝ ያዙ። ቁጥር 2 ቲና የምትባለች እኔ አሁን አላውቅም፣ እዚህ ጋር ስም ዝርዝራቸው አለ። ያዋጡ ሰዎች ደረሰኞቻቸው አሉ። 500 ሺህ ብር የኢትዮጵያ ብር ተሰብስቧል። በሱ ቤት ገንዘብ ሰብስቤ አላውቅም ብሎ ሲናገር ሰማላችሁ። 500 ሺህ ብር አራ ሰተነዋል ይሄው እያሉ ብሩ ገቢ ያለ ነው። 3ኛ እኚሁ ስም ዝርዝራቸው የምጠቅስላቸው የምታውቋቸው ሰዎች ወገኖቻችን፣ ወንድሞቻችን፣ እህቶቻችን ከደረሰኝ ጋር አምጥተዋል። እነዚህ ሁሉ ገንዘቦች አልገቡም። አሁን ለእንደዚህ አይነት ነገሮች መፍትሄን ማምጣት በሱ ላይ የሚመጣው ነገር ሌሎቻችንም እንዲያስተምረን ነው እንጂ ይሄን ለማጥፋት ሌሎቻችሁ እንደዛም እንዳታስቡ ለመስበርም ለማጥፋት ምናምን አይደለም። ቢቻል ቀላል ነገር እኮ ይቅርታ፣ ሁሉ ነገር ይገለዋል እኮ ይቅርታ፣ ሶሪ። አሁን ሶሪ ቀርቶ እኮ
የመረዳት አቅም ስለሌላቸው ነው። የእናንተን የኛ ንቃተ ህሊና ነው እኮ የተፈታተነ ያለው። ያ ነው የሚያናደውና እኔ በዛ አውድ ነው እያወራ ያሉት ለማለት ያለው። አናየ ከልብ አመሰግናለሁ። ወደ ዌብሳይት ላይ ደሽ ዌብሳይት ምን ትላለህ ወንድሜ? ቴዲ አመሰግናለሁ። ሁላችሁንም ሰላም ብያለሁ። እኔም የራሴን አስተሳሰብ አቀርባለሁ። እውቀትን ፍለጋ ነው የመጣሁት እዚህ ቤት ለማሽቃበጥ ምናምን ሳይሆን በእውቀት ያው ስለምታወራ። ለምሳሌ አሁን ነጥብ ካስጣልከው ሁለት ሀሳብ ላቅርብ። ምን አለ ባይዘ ብዙ ጊዜ ሲያወራ እሱ ነው የሚሳሳተው። እኔ አሁን እሱ ጋር ጥል የለኝም ምን የለኝም፣ ግን የሚያወራቸው አወራሮች ቶኑን አልወደውም፣ አስተሳሰቡን ማለት ነው። አሁን የእሱን አስተሳሰብ ከሚኖረኝ ትንፋሽ ቢያጥርና በሞት ይሻለኛል ብዬ ማስብ ሰው ነኝ። እንደዛ ሞኝ ሀብታም ራሱ መሆን አልፈልግም። እንደው ሀብት እንደው ቢኖረው ራሱ ሀብታም ሆን እንደዛ አይነት አስተሳሰብ የሚያኖረኝ ከሆነ ባልኖር ይሻለኛል እላለሁ። ለምሳሌ አሁን ሶሻል ሚዲያ ላይ ስመጣ ሽቶ ሰውነቴን ታጥቤ ነው ምናምን ያለው ነገር በጣም ገርሞኛል። ምንድን ነው ሶሻል ሚዲያ ላይ ለመግባት ሽቶ መነፋቱ ሰውነት መታጠቡ ምናምን የሚለው በጣም ነበር የደነቀኝ። አንድ እንደዛ ብል ስታወራው፣ ሁለተኛው ደግሞ ምን አለ እኔ ሰዎችን ቀጥራለሁ ለማሰደብ ብሎ ያለበትን የሰማው ጊዜ ምን አይነት ሰው ነው? እዚህ ጋር የምናየው ከእግዚአብሔር ጋር ብሬ በላው ይላል። ጸሎት ነው ምናምን ድራማ ነው የምናየው። በዚህ ጋር በኩል ደግሞ ሰው ለማሰደብ የሚቀጥር ሰው መሆኑን ሳስብ በጣም ነው የገረመኝ። እና ይህን ጭንብሉን አውጥተዋል፣ ተገልጦ አይቼዋለሁ። እና አንዳንዴ እኔ የሆነን ሃይማኖት ስትወስዱ ባታሰድቡ የተሻለ ነው። እኔ አሁን ጴንጤ ደስ የሚል ነገር ነው፣ ግን ተሸክመው መጥተው እዚህ ጋር የጨዋጨዋ እየተጫወቱ በዚህ በኩል ግን ከፍሎ የሚያሰድቡ ሰዎች ናቸው። በጣም ይገርማል። እና ይህንንም ነገር ያየሁት አንተ ስትጠይቀው አዎ ተናድጄ ነበረ፣ አዎ ሰው የቀጠርኩ ነበረ ምናምን ብሏል ራሱ። እና እዛ ጋር ያየሁት ነገር ሰው ለማሰደብ እንደዚህ ብር ቀጥሮ የሚሰጥ አስተሳሰብ ያለው ሰው መሆኑን ሳይ ነጥብ ለእኔ ጥየዋለሁ። ለዚህም ነው እንደዚህ አይነት ሰው መሆን አልፈልግም ያልኩ። ሌላው ደግሞ ምንድን ነው አመቶ በሚያሳየው መረጃ ባለፈውን ባንኩን ሎጊን ሲያደርግ አሳየ። ሎጊን አድርጎ የብሩ መጠንና ስሙ በአንድ ላይ አይቀመጥም። የትኛውም ባንክ አሜሪካ ውስጥ ይሁን እናንተ ጋር የትም ቦታ ብታይ የብሩ መጠን መጀመሪያ ይጻፋል። ከዛ አካውንት ውስጥ ገብተህ ነው ስምን ምናምን የምታየው እንጂ እዛው ፊት ለፊት አይታይም። ይሄንን ራሱ ለይቶ አለማወቁ ይሄው ፍራውድ ይላል፣ ይሄው ብሩ ብሎ ነው ያሳየው። እንደ ህፃን ልጅ ቆጥሮ ነው እንደሚሸውደው። እኔ በባይዘ በስሜ አሁን 2 ሚሊዮን አድርጌ ወይ 400 ሚሊዮን አድርጌ ለጥፍ እችላለሁ። አይ ቲንክ ቪዲዮም ሰርቼ ለቅቄላችኋለሁ፣ አይታችኋል። ሰው የሰራውም ነበረ፣ እኔም ሰርቻለሁ። ዝም ብዬ ይሄን አይል ብር አለኝ ብዬ መለጠፍ እችላለሁ። እንደዛ ማድረግ አያስፈልግም። ሲጀመር ሰዓቴን ይሄ ነው መኪና ይሄ ነው ባይዘ የጎደለው ሰው ነው እንደዚህ የሚያወራው። እዚህ ጋር ለምሳሌ አሁን ቴዲ አንተ አሁን በጣም ሀብታም ሰው ብትሆን እያንዳንዳችን ቤቴ መታችሁ ስላወራችሁ 1 ሚሊዮን ብለን የምትለቀን ያለው ሰው መኖሩን ለሰው አይናገርም፣ ይፈራል። መጥቶ ካሁን ይዘርፉኛል ይገሉኛል በማለት አያወራም። ያለው ሰው በትንንሽ መኪና ነው የሚሄደው፣ በልብስም ልውጥ አይልም። ጥሩ ስጋ ያለው ሰው ለምሳሌ አሁን ኢትዮጵያ ውስጥ ጥሩ በሬ ገዝተህ መተህ አርደህ ከሆነ ብዙ አምፑል አያስፈልግም፣ ብዙ ማብራት አይጠበቅብህም። ስጋው ራሱ ጮማው ራሱ ይናገራል ሀሪፍ ስጋ እንዳያስክ። ወይንም ዘይት ያለው ቆርቆሮ ብዙም አይጮህም፣ ድምፅም አያሰማም። የሌለው ነው የሚጮኸው፣ በቃ ውስጡ ምንም ነገር የሌለ። ፍራውድ ማለት ባይዘው ለኔ እንደዛ ነው። ማአት ነገር ከሱ አይቻለሁ። የብሩ ምንጭ ምንድነው ምናምን የሚለው ብር ማለት ኖሮት ሳይሆን ኬት እንደሚያመጣ ምን አድርጎ እንደሚያደርግ እኔ በጣም መረጃ አለኝ። መረጃውን ማላወጣው ሰው መጉዳት ስለማልፈልግ ብቻ ነው። በጣም እሱ ከማያስበው በጣም የሆነ ሰው እኔ ከባድ የሆነ መረጃ እጄ ላይ አለ። በእኔ የተነሳ ብዙ ሰዎች እንዲጎዱ እሱም እንዲጎዳ ስለማልፈልግ ብቻ ነው ማላወጣው። በተረፈ ደግሞ ማነች ሊያ ቅድም ያልካት ባይዘዌ እዛን ይረዳለሁ ብሎ ወስዶ ሳይረዳ ብሯን ሳታገኝ ቀርታ እኔ ካዋጡ ሰዎች ውስጥ ነበርኩኝ። እኔ አዋጥቻለሁ። መጣ ልትናገር ትችላለች። እዛኔ ሽንቷን መሽናት አትችልም፣ ችግር ነበረባት እና ላይቭ ላይ መታ እንደዛ ስትል
ካዋጡ ሰዎች ውስጥ አንዱ እኔ ነኝ። አዋጥቻለሁ። ለእሱ ቤት ላይ ሳይሆን እሱ ብሩን አልሰጥም ብሎ መታ ተናግራ የዛኔ የዛሬ ዓመት ምናምን መሰለኝ መታ ተናግራ እኔ አዋጥቼ ሰጥቻለሁ ለማለት ፈልጌ ሳይሆን አሁን ያልከው ነገር ትክክል ነው ለማለት ነው፣ ለመደገፍ ነው ሐሳቡን። ከዛ በተረፈ የሰውን መኪና አጭበርብሮ ወስዶ ሰዓት ገዝቼበታለሁ ብሩ ይሄን አይል ነው ብሎ ሲናገር እኔ ስክሪንሾት አድርጌው ወስጄው አስገብቼው የብሩን መጠን አይቻለሁ። ያሳፍራል። ጸጉሩን ወስደን አስገብተን አይተናል። የጸጉሩ ባለቤቱ ማን እንደሆነ አይቻለሁ። ያሳፍራል። እዚህ ጋር ስናመጣ መዋሸት እንደ ድሮ ዝም ብለህ የምትዋሸው ነገር የለም። ጎግል ላይ ወስደን እናስቀምጣለን። በቀደም ራሱ አንበሳ የሰጠው በአንተ ቤት ላይ ራሱ ነው። በምን አወቅ በለኝ። እዛ ውስጥ ገብተህ ፒክቸሩን ወስደህ አስቀምጥ፣ አድራሻውን የምን አድራሻ እንደሚያወጣ ማግኘት ይችላል። ይህንን እንኳን ከስር ሆነን እኮ ታብታብ እያደረግን እያየን ስንሰማ እኮ ደንቆሮናን አይደለም፣ እናያለን፣ እናስተውላለን፣ የሚያወራውን እናያለን፣ እናገናዝባለን። ለመዋሸት ራሱ ጭንቅላት ያስፈልጋል። ሰው እንዴት አድርጌ ነው የምሸውደው ማለት ብለህ ማሰብ አለብህ። ኤኒዌይ ብዙ ነገሩ ልጁ ምንድነው የበታችነት ስሜት አለበት። በቃ በሰዓት በሰፈር እኔ አሁን አሜሪካ ውስጥ እኔ ኒውዮርክ ሰፈር ልጅ ነኝ፣ ከጓሮ አውሮፕላን ፓርክ ይደረጋል፣ የዛ ሰፈር ልጅ ነኝ አይባልም። አለማወቅ ድህንነታችን፣ እኛ የአዲስ አበባ ልጅ ነን፣ እኔ የቦሌ ልጅ ነን ብለን እኔ የተማርኩት ዩኒቨርሲቲ አንደኛ ነው፣ የኔ ዘር አንደኛ ነው። ይሄ ሁሉ የሚያሳየው ድንቁርና ነው ባይዜ እንጂ አሜሪካ ውስጥ ብዙ ሀብታሞች ነጮች አሉ። ስንት ነገር የሚያደርጉ አይሮፕላን የሚሰሩ ሰዎች ያሉበት ሀገር ነው። ማርስ ላይ የሄዱ ሰዎች ያሉበት ሀገር ነው። እኔ የዛ ሰፈር ልጅ ነኝ አይባልም። የዛ ሰፈር ልጅ መሆን እኮ ለአንተ የሚያመጣው ነገር ዓለም ላይ እኮ የሚከፈል ነገር የለም። እና እኔ ወይ ባጭሩ ስጨርሰው ጥሩ አይደለም። ብዙ ራስ እንደዚህ መቆለል ጥሩ አይደለም። ክርስቲያን ነኝ ያሉ ደግሞ ይሄን አይል ራስ ማስፋት ጥሩ አይደለም ለማለት ነው። አመሰግናለሁ። ቴንኪው። በነገራችን ላይ እኔ ችግር የለብኝም እናንተ ለፍራውል ፌርነስ ሀቅ አለው፣ እውነት አለው። አይ ዶንት ቲንክ ምንም አይነት ድራማ ብትሰሩ እናንተም ግራ ገብቷችኋል። አሁን በፊት የነበረውና አሁን የነበረው አንድ አይደለም። ምንም ብታደረጉ ከምታዩት ካገጠጠ ካፈጠጠ ነገር ላይ ምንም ብታደረጉ ድራማ ብትሰሩ ትክክለኛ የሚሰራው ስራ ትክክል ነው ብላችሁ ልትከራከሩታችሁ ነው። ኢትስ ኢምፖሲብል። ግን ካላችሁ ምናልባትም ካለ አይ ዶንት ኖ እድል ሰጣችኋለሁ። የእናንተም ደግሞ ድምፅ መሰማት ስላለበት እድል ሰጣችኋለሁ። እኔ ችግር የለብኝም። የቱንም ያኔ ማስረጃ ነገር አንጡና በመርፌ ቀዳዳ ዝሆን የማሸለክ ነገር ነው የፍራውን ነገር። ምንም ብታረጉ ሊሆን አይችልም። እና ካላችሁ ችግር የለብኝም ለማለት ያህል ነው። ዌብሳይትን አመሰግናለሁ። ያብዬ ወደ አንቺ ልምጣ። ምን ትያለሽ? እሺ ቴዲዬ አመሰግናለሁ። ሰላም ብያለሁ። ያው አንተ መቼም ፌር ለመሆን ያህል ሶሪ እየጠበቅክ ነው። አፖሎጂ ሶሪ እንኳን አትጠብቅ፣ ይቅርታ ይጠይቃል ብዬ አልጠብቅም ወንድማችን። በዚህ በአሁን በተያያዘው ሁኔታ በቃ ነገሮችን ለማስቀየስ ምናምን አይደለም የሚባለው፣ ለማስቀየስ እሱ በቃ እዛ ስራ ላይ ነው ተጠምዶ ያለው። እውነትን አንዳንድ ጊዜ እውነትን ለምንድን ነው እሱ አንዳንድ ጊዜ ፎልቶቻችንን ኦን ማናረገው የሚል ነገር አለ። ምንድን ነው እሱ ትልቅነት ማለት? አንድ ሰው ሀብታም ሲሆን እኮ ራሱ አንደኛ ትምህርት ቤት ገብቶ መማር አለበት። የሆነ ነገር አትሊስት የሆነ ኮርሶች የወሰደ ሰው መሆን አለበት። እንደው ቢያንስ ትንሽ አይምሮ እንኳን መስፋት አለበት። እና ጥፋትም ካለ ጥፋትን መቀበል ማመን፣ ጥፋት የለም ካለ ደግሞ ላይክ በቃ በጥፋት ላይ ጥፋት እየጨመረ ነው ያለው እና በጣም በየቀኑ ኤቭሪዴይ ከሚናገራቸው ንግግሮች ሞር በጣም ላይክ እየወረደ ነው የመጣው። በጣም ነው የሚደብረው ያለው ሁኔታ። እኔ መጀመሪያ እንደውም በጣም አከብረው ነበረ። አሁን ጭራሽ እያባሰው መጣና ትንሽ ራሱን ዝቅ አድርጎታል በጣም ሰዎች በቃ አሁን ለምሳሌ በቃ ትሰክስ ምናምን ብለው እንኳን ሲጽፉ ከታች ምን ይላል 100 ሚሊዮን እኮ እኔ ጋር አለ እናንተ ጋር ግን ህልም ነው፣ ለዛ ነው እንደዚህ የምትሉ ምናምን እያለ ሰዎችን ያሸማቀቃል። ይሄ ለማሸማቀቅ የሚሄድበት መንገዱ ለሱ ማሸማቀቅ ነው፣ እሱ በቤቱ ማሸማቀቁ ነው። ግን በሌሎች ዘንድ
እንትን አላደለ እየተፌዘበት ነው ያለው እና በጣም ይደብራል። በቃ በቃ አሁን ጥሩምባ የሚል ነገር በአጠቃላይ የሰሞኑ አጀንዳችን ጥሩምባ ሆኗል። እንደዛ ነው እሱን እያየን ያለ ነው። እና ደግሞ አንድ ትልቅ የተናገረው ንግግር አለ ቴዲ፣ በጣም መታለፍ የሌለበት ከእያንዳንዱ ኤጀንት ይሄ ኤንጂኦ ድርጅቶች ጀርባ እኔ ነኝ ያለሁት ብሏል እዛ ቪዲዮ ላይ። ዳስ ሜን ፖይንት ላይ መርሳት የሌለብን እኔ አንዱ ነኝ እንኳን አላለም፣ እኔ ነኝ ነው ያለው። ይሄን ሲል ምን ማለቱ ነው? እዚህ ጋር አሁን ቅድም እህታችን የሆነ ነገር አስቀምጣ ወጥታለች። ህዝቡን እየዘረፉ ያሉ ሰዎች ጋር አብሮ እየሰራ እንደሆነ ስትናገር ነበር። እኔ ትዝ ይለኛል እሱ ቤት ብሮች ሲሰበስቡ ሁሉ ከታቸውን እናይ ነበረ ድሮ እንደዚሁ ስለምንከተላቸው ማለት ነው። እና ብዙ ብሮች ተሰብስበዋል፣ በጣም ብዙ ብሮች፣ አስደናቂ ብሮች። ግን የት እንደደረሱ ምናምናም ያንን መረጃ የለውም፣ ማንኛውም ሰው መረጃ የለውም። እና ይሄ ሰውዬ ከኤንጂኦ ድርጅቶች እነዚህ ትንንሽ ኤንጂኦዎች ጋር ጀርባ ካለበት ምን ያህል ስራ እየተሰራ እንደሆነ አገሪቱ ውስጥ ብዙ ኤንጂኦዎችን እኮ ይልክ የውጭ ሀገር ሰዎች ብር ይረዳሉ። እነዚህ ኤንጂኦን የሚያቋቁሙ ሰዎች ያንን ብር እነሱ ጋር ነው የሚገባው። ለዛ ግን ለተጎዳው ህብረተሰብ ይደርሳል ወይ? ያ ሌላ ጥያቄ ነው። ትልቅ ኢንቨስቲጌሽን የሚያስፈልገው ነው። አሁን ቅድም አምጥቶ ላይፍ ላይ የሆነ ሰው ያስተዋውቅ ነበረ። እሱም እንደዚሁ የኤንጂኦ ድርጅት ነገር ነው እና እሱን እያስተዋወቀ ነበረ ለህዝቡ አብሮት የሚሰራ ማለት ነው። እና እንደዚህ አይነት ነገሮች አሁን ለምሳሌ ለምንድነው ያ ድርጅት ዛሬን እንደ አዲስ ማውጣት? ድሮ ደግሞ ሲረዳቸው የነበሩት ድሃዎችን ሰብስቦ የእነሱን ቪዲዮ አስቀምጦ እንደ አዲስ እያሳየ ያንን እያወጣ እያሳየ እኔ እኮ እንዲህ ነበርኩኝ እንዲሳረግ ነበር ምናምን። ይሄ አሁን ከኤንጂኦ ድርጅቶች ጀርባ እኔ ያለው ካለ ኤንጂኦ ድርጅቶች እኮ ብር የሚያመጡት ከውጭ ሰዎች ነው። አሁን እዚህ ጋር ገቢ ምንጩን እየነገረን ነው። እኔ ነኝ ወይም ደግሞ የኤንጂኦ ድርጅቱ ባለቤቱ እኔ ነኝ የምረዳው እንኳን አይደለም ቀጥታ ያለው ከጀርባ የድርጅቱ ባለቤት ሆነ ማለት እንግዲህ አንድ ሰው ድርጅት ይከፍታል፣ ግን ብሩን ሰብስቦ ነው የሚያመጣው ከሌሎች ማለት ነው። እንደዛ ማለት ነው። በነገራችን ላይ አሁን መቄዶንያ ኢንቨስቲጌት የሚያደርገውን ነገር ልንገራቸው። ምን አይነት ነገር አለ መሰላቸው? አሁን የሆነ ለምሳሌ ስቴዲየም አንድ ጨዋታ አለ ቢባል፣ በጣም በሁሉም ዘንድ የሚጠበቅ ጨዋታ አለ ቢባል ብዙ ሰው ቲኬት ለመግዛት ይሰልፋል። ተመሳስለው የተሰሩ ቲኬቶች ደግሞ አዘ ሴም